ያው እንግዲህ ስለ መሪዎች ነው ዛሬ የምንማረው ብያለሁ። የመሪዎችን ትምህርት ስንማር በቃ ፎከስ የማደርገው የጌታችን የኢየሱስ ክርስቶስ ሕይወት ላይ ነው። ለምን ቢባል በቃ እኔ ከጌታ ከኢየሱስ ክርስቶስ ነው በጣም ብዙ ትምህርቶችን እንድማር ያደረገኝ። ሰው የጌታ ኢየሱስ ክርስቶስን ሕይወትና አገልግሎት በደንብ አድርጎ ካጠና እንደ አንድ መሪ መሆን የሚገባውን ቁልፍ የሆነውን ዋና የሆነውን ነገር ከዛ ውስጥ ያገኛልና የመሪነትን ጥበብ የምንማረው ከጌታ ከኢየሱስ ክርስቶስ ስለሆነ እሱን ነው የምናየው ማለት ነው። በኢየሱስ ክርስቶስ ምድራዊ አገልግሎት ላይ የተመሰረቱ ውጤታማ የአመራር መርሆች ብያለሁ የምንማረው ማለት ነው። የምንመለከታቸው ርዕሶች እንግዲህ በሁለት የተከፈሉ ናቸው። ከዛ ደግሞ ሁልጊዜ እንደማደርገው ትላንትና የአገልጋዮች አገልግሎት የምንማረው ለምንድን ነው የሚለውን ስለ አገልግሎት ዓላማ ተመለከትን። ዛሬ ደግሞ ስለዚሁ ደግሞ ስለ መሪ ዓላማ እንመለከታለን። ክፍል 1 ላይ እንግዲህ ማንነትና ተልእኮ፣ የአገልጋይ ሕይወትና መርሆዎች፣ የአመራር መሰረቶች፣ የመሪ የስኬት እሴቶችና ጠንካራ ባህሪ የሚለውን እነዚህን አምስቱን ነጥቦች ከተመለከትን በኋላ እረፍት ወይም ምሳ እናደርጋለን። ከዛ ከምሳ በኋላ ስንመለስ መጀመሪያ ዲስከሽን ይኖረናል። ከዛ በኋላ ክፍል 2ን ምሕረትና ቸርነት ርኅራኄ የሚለውን በመቀጠል ደግሞ የማንነት መስፈርት የሚለውን እናያለን። ከዛ ለተከታዮቹ ሊኖር የሚገባልን ከዛ በኋላ ቡድንን ማብቃትና ማስተዳደር፣ ተጠያቂነትና ኃላፊነት የሚለውን እነዚህን እንግዲህ 10 የሚያክሉ ነጥቦች እግዚአብሔር ከረዳንና ካስቻለን እንጨርሳለን ማለት ነው። ትንሽ ፈጠን ለማለት ሞክራለሁ እግዚአብሔር ቢረዳኝ መጨረስ እንድንችል ማለት ነው። መጀመሪያ እንግዲህ ሁልጊዜ ዓላማ ነው። በእያንዳንዱ በምንማራቸው በምንሰራቸው ነገሮች ውስጥ ዓላማን ጥርት እያደረጉ ማወቅ እየደጋገሙ የምናገረው አውቄ ነው። ሌላ ደግሞ እንድታውቁልኝ የምፈልገው ነገር መደጋገም ወዳለው ስደጋግም ግን በእውቀት ነው የማደርገው። አንድ ሰው 2 ጊዜ 3 ጊዜ በሚሰማበት ጊዜ ያ ሰው ጭንቅላት ውስጥ እንደሚቀመጥ ይሄ ይገባኛል እና አንድ ጊዜ ሲነገረውና ሰው ሁለተኛ ጊዜ ሲነገረው አንድ አይነት አይደለምና ዓላማው ትላንትና ደጋገምኩኝ፣ ዛሬም ተናገርኩኝ። በማንኛውም የምናደርጋቸው ነገሮች ውስጥ ሁሉ ከማድረጋችን በፊት ዓላማው ምንድን ነው? የምንሰራው ስራ፣ የምናገለግለው አድርጎት የምናደርገው ነገር ማለት አቅጣጫ ያለው ጥሩ የሆነ የህይወት ጉዞ እንድናደርግ ይረዳናል እና ይህንን በሌላም ነገር ላይ አፕላይ የምናደርገው ለእኔ በመንፈሳዊ ነገር ብቻ ሳይሆን በማንኛውም በማደርገው ነገር ዓላማ ይዞ መጓዝን እመርጣለሁ እና እንደሱ ሞክራለሁ ለማድረግ። ስለዚህ የመጀመሪያ ዓላማው መንፈሳዊ እንክብካቤን ለማድረግ ነው። የአንድ መሪ የአገልግሎት ቡድን መሪ ይሁን የሁሉ እንግዲህ መሪ ብዬ ካልኩኝ ሁሉም ነው። የመጀመሪያው ነገር ምንድን ነው? እንክብካቤን ለማድረግ ነው። የአገልግሎት ቡድን መሪዎች ዋና ስራቸው ባደራ የተሰጣቸውን ጥቂት ሰዎች በቅርብ መከታተልና መንከባከብ ነው ይለናል ማለት ነው። ስለዚህ እግረ መንገዴን እንድታውቁ የምፈልገው ነገር እግዚአብሔር ለምንድን ነው የሚያስተምረን ዛሬ ለምንድን ነው የሚመክረን ካልን እንድንሆን ስለሚፈልግ የሚቻል መሆኑን ስላወቀ ነው እንጂ እግዚአብሔር የሚያስተምረን እኔም አልደፍርም ነበር። ብዙ ድፍረት አለኝ በውስጤ ስለምትሆኑ ብቃትን እንደሚሰጣችሁ ስለማምን ነው ማስተምረው እና እናንተም በዛ ልብ እንደምትቀበሉ አውቃለሁ። አንደኛ ጴጥሮስ ላይ ይሄንን የሚደግፍ ሐሳብ ይላል 5:2 ላይ በእናንተ ኃላፊነት ስር ያለውን የእግዚአብሔርን መንጋ ጠብቁ፣ የምትጠብቁትም ከእግዚአብሔር እንደሚጠበቅባችሁ ይላል። በግድ ሳይሆን በፈቃደኝነት፣ ለጥቅም በመስገብገብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት ይላል። ስለዚህ ይሄ ቃል ራሱ በእርግጥ ለመሪዎች የተጻፈ ቢሆንም ለዋነኞቹ የተጻፈ ቢሆንም በሌሎች የአገልግሎት ቡድን ዘርፎች ውስጥ ያሉ መሪዎችንም የሚመለከት ነው። አባላቶቹን በቡድን ውስጥ ያሉትን የመጠበቅና የመንከባከብ እንደገና ደግሞ በግድ ሳይሆን በፍቅር በቃ እኔ በጣም በእግዚአብሔር ቤት ውስጥ በተጽዕኖ በኃይል በሚባል ነገር አላምንም። በፍቅርና ማምነው በምንድን ነው? በፍቅርና በትህትና ሰዎችን ማስተዳደር፣ ሰዎችን ማገልገል። ዛሬ ደግሞ የጠፋው ብዙ ነገር ስመለከት ትህትና የሚባል ነገርና በአክብሮት ሰውን ማገልገል ጠፍቷል እና ይሄ በቃ ይሄ ነው የሚያከብረን ትልቁ ነገርና በፍቅር በትህትና በኃይል ሳይሆን በማስፈራራት ሳይሆን በቁጣ ሳይሆን ሰው በፍቅር በአክብሮት ከተነገረው በተት ሁሉም ይሰማል፣ ለመታዘዝ እሺ ይላል እና እንደሱ እንድናደርግ የአገልግሎት ቡድን ውስጥ ያለው ሁሉ አባሎቻችንን እያከበርን በፍቅር ሳናመናጭቅ በትህትና ስንጠይቅም ስናዛቸውም በእንደሱ አይነት መንፈስ ሊሆን ይገባል።
ሌላው ሁለተኛው አዳዲስ መሪዎችን ለመተካት ትላንትናም ያልነው ነገር ነው። በአገልግሎት ግሩፕ የመሪነት ዓላማ ስራውን ብቻ መስራት ሳይሆን ሌሎች ተመሳሳይ ብቃት ያላቸውን ሰዎች ማሰልጠን፣ መሪነት ራሱን ተክቶ የሚያልፍ ሲሆን ነው ስኬታማ የሚባለው። ስለዚህ ይሄንን እንደ አገልግሎት ቡድን መሪ ታሳቢነት ማድረግ አለ። ከኔ በኋላ ያለችው ማናት? ከኔ በኋላ ያለው ማን ነው? ለሱ ምን አደረኩለት? እድል እየሰጠሁት ነው ብለን ልናይ ይገባል። እሱን ካላደረግን እኛ የተሳካልን አገልጋዮች አይደለም። አይምሯችን ውስጥ ይሄ ሁሉ ጊዜ መኖራል። እኔ በቀር እንደውም አንዳንድ ጊዜ እስቲ የሚቀጥለውን አንተ ያዝ፣ እስቲ አንተ ምራ፣ እኔ ደግሞ ቁጭ ልበል እየተባባልን ከታቻችን ያለውን የሚተካንን ሰው እንጂ እኛ ብቻ ማድረግ የለብንም። እና ይሄ ህይወታችን መርህ መሆን አለበት። ይሄን ካላደረግን የጌታ ቃል ስለሆነ የሚያስተምረን ተተኪ ለማፍራት ያልተዘጋጀ ማይንድ ካለው አንድ ሰው ትክክል አይሆንም። እና እንደሱ ማድረግ አለብን። ትላንት ያልኩት ቃል ነው። ይሄንን ብዙ አላብራራበትም፣ ግን ትንሽ ተናግሬ ለለብ በብዙ ምስክሮች ፊት ከኔ የሰማኸውን ሌሎችም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ሰጥ ይላል። ስለዚህ ራሳችንን ማዘጋጀት አለብን። ከታቻችን ላለ ሰው ልጆቻችንም እኮ ተከተው እንዲሄዱ እንኳን ብዙ ነገር እንሰጣቸዋለን፣ እናስተምራቸዋለን። ደግሞ እኮ ብላችኋል እናንተ በውይይታችሁ ላይ ትላንትና እና በልባችን ውስጥ ይቅርልን፣ አንዳችን እንደጋገፍ፣ እንደዚህ እንባባል፣ ሰው ላይ አንፍረድ። ሶስተኛው አንድነትና ፍቅርን ለመጠበቅ ነው። የአገልግሎት ክፍል ውስጥ አለመግባባቶች ሊፈጠሩ ይችላሉ። የመሪ ትልቁ ዓላማ በአባላቱ መካከል ሰላም፣ ፍቅርና አንድነት እንዲነግስ በማድረግ አገልግሎታቸው እንዲቀጥል ማድረግ ነው። ሰላም በጣም ወሳኝ ነው። የዓላማችን አንዱ ክፍል ሊሆን ይገባል። በቃ ችግር ይፈጠራል፣ አለመግባባት ይፈጠራል። ወሬ ከማብዛት ወይንም ደግሞ ሐሜት ከማድረግ የተለያዩ ነገሮች እንዲፈጠሩ ማድረግ። አንድ ችግር ሲፈጠር ሰላም እንዲፈጠር የሰላም ምክንያቶች መሆን ያለበት። እግዚአብሔር ከኛ የሚፈልገው ከኛ የሚጠብቀው ማንነት ይሄ ነው። ስለዚህ መሪ ሁል ጊዜ የሚያረጋጋ፣ አይዞሽ፣ ተሳስታ ሊሆን ይችላል። ሰው ደካማ ነው፣ ይሳሳታል፣ ያጠፋል። ማን አለ ፐርፌክት ከኛ መካከል? ማን አለ ብቁ የሆነ ሰው ከመካከላችን? ግን ምንድነው ማለት ያለብን? እንዲህ አይነት ልብ እሱ አይደለም መባባል ያለብን። መባባል ያለብን ሰው ነው፣ ሊሳሳት ይችላል፣ ሊያጠፋ ይችላል ብለን የተፈጠረውን ነገር ሰላም እንዲመጣ የምናረግብ እንጂ እንዲባባስ የሚሆን ከኛ አፍ ውስጥ ሊወጣ አያስፈልግም። በተለይ እንደ መሪ ይሄ አቋማችን ማንነታችን፣ እሱ የሰላም ሰው ነው፣ እሱ የፍቅር ሰው ነው፣ እሱ አስታራቂ ነው የሚል ምስክርነት የሚፈጥርብን መሆን አለብን። ኤፌሶን 4:3 ላይ ምን ይላል? በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል። ስለዚህ ምንድነው ሰላም ለአንድ የአገልግሎት ቡድን ወሳኝ ስለሆነ መሪው ሁሉ ጊዜ የአገልግሎቱ ቡድኑ ሰላም እንዲጠበቅ የሚቻለውን አስተዋጽኦ ሁሉ ማድረግ አለበት። ሰላም ካለ ሁሉ ነገር መልካም ነው። ሰላም ከሌለ ሁሉ ይደፈር። አገልግሎታችንም እኮ ጥሩ አይሆንም እኮ። በአገልግሎት ቡድኑ ሰላም ከደፈረሰ፣ በመካከል መናቆር ካለ አገልግሎቱ እኮ ጥሩ አይሆንም እኮ። እንዴት ነው ከሰራን አይቀር እኮ ዋጋ የምናገኝበት ሊሆን ጊዜ አጥፍተን ደክመን። በእውነት እኔ አንዳንድ ጊዜ በቃ እንደሱ ነው። ከለፋሁኝ አይቀር ለምን ትክክለኛ ነገር አላደርግም? በቃ ከዚህም ሳንሆን ከእግዚአብሔርም ሳንሆን እንዴት ጊዜ ዝም ብሎ ይጠፋብኛል? ማለት ዋጋ አላገኝበትም። የምሰራው አገልግሎቴ ይህንን ነገር ሳላስተካከል የማደርገው ነገር በሙሉ ከዚህ ጣራማል። ጌታችን ደግሞ እንደሱ እንድንሆን አይፈልግም። ካገኘን በቃ እግዚአብሔር በረከትን ሙሉ እንድናገኝ ይፈልጋል። ሰላም ማስጠበቅ ወሳኝ ነው። አገልጋዮችን ፍሬያማ ማድረግ የአንድ አገልግሎት ክፍል ዓላማው መገናኘት ብቻ ሳይሆን በአገልግሎቱ ለውጥ ማምጣት ነው። መሪ ለአባሎቻቸው በጸጋቸው እንዲያገለግሉ፣ በቃሉ እንዲያድጉና አዳዲስ ሰዎችን ወደ ጌታ እንዲያመጡ፣ ፍሬ እንዲያፈሩ የማነቃቃት ኃላፊነት ማለት ነው። ስለዚህ ይሄ ምንድነው? ለውጥን በቃ መሪ የሚጓጓ ምን ተፈጠረ? በእህቴ ህይወት ውስጥ ምን ተፈጠረ? በወንድሜ ህይወት ውስጥ ምን ተፈጠረ? የአገልግሎታችን ራእያችን እናዘጋጃለን፣ እቅዶችን እናዘጋጃለን በማንነታቸው ላይ በህይወታቸው ላይ እና ለውጥ እንዲመጣ በቃ ያንን ለውጥ ሳይ የሱ ምግብ ያ ነው። ደስ ይለዋል፣ ይረካል ማለት ይሄንን እኮ ጌታ እኮ ነው የሚያስተምረን። እንመልከት፣ የእግዚአብሔር ቃል እንደዚህ ይላል። ጌታ ሲናገራል እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ነው። ጌታ ደቀ መዛሙርቱን ጠርቶ ፍሬ እንዲያፈሩ እንደገና ደግሞ ሌሎች እንዲተኩ ሌሎች ደግሞ ፍሬያማ እንዲሆኑ ማድረግ እና የኛም አገልግሎታችን ሁሉ ጊዜ በፍሬያማነት ላይ የተመሰረተ መሆን አለበት ማለት ነው። እግዚአብሔር ይመስገን።
ስለዚህ እነዚህ እንግዲህ 4 ዓላማዎች ስለሆኑ በየጊዜው ቼክ ልናደርጋቸው ወደዚህ ልምምድ ውስጥ ልንገባ እግዚአብሔር ይፈልጋል። ተማሪዎች ስለሆናችሁ ልታገለግሉ የወሰናችሁ ናችሁ እናንተ። በቃ ይሄ ትምህርት በቃ እንዲህ እግዚአብሔርን ሊያገለግል ለሚፈልግ እንዲህ ለቆረጠ እንዲህ ጊዜውን ሰውቱ የአገልግሎት ትምህርት ለመጣ ሰው በቃ ተባርካችኋል። በእውነት ሌላ ምንም ማለት አለ ተባርካችኋል። እነዚህ ቃሎች ለኔ የህይወቴ መልህቅ ናቸው። በጣም ጠቃሚዎች ናቸው። ሁሉ ጊዜ የምሰራባቸው ናቸውና ጥሩ ነገር ነው ይሄ ማለት ነው። እንግዲህ የመጀመሪያው አንድ መሪ መሆን ያለበት ተልእኮውን የሚያውቅ መሆን አለበት። ይሄንን የምንማረው ከማን ነው? ከጌታ ከኢየሱስ ክርስቶስ። ጌታ ኢየሱስ በምድር ላይ ሲመላለስ ተልእኮውን በተግባር ይገልጽ ነበር። ይሄንን የሚያሳየው ሉቃስ 2:49 ላይ እርሱም ለምን ፈለጋችሁኝ? በአባቴ ቤት መገኘት እንደሚገባኝ አላወቃችሁምን ብሎ ሲነግራቸው እንመለከታለን። ታስታውሳላችሁ በ12 ዓመቱ ጌታችን ኢየሱስ ክርስቶስ በየዓመቱ ቤተሰቦቹ ወደ ኢየሩሳሌም ሄደው የፋሲካን በዓል ያከብሩ ነበርና ያንን የፋሲካ በዓል አክብረው ሲመለሱ እነሱ አላወቁም። የአንድ ቀን ጉዞ ከተጓዙ በኋላ ሲያዩ ልጃቸው ኢየሱስ በመካከላቸው አልነበረም ማለት ነው። እንደገና ይመለሳሉ። የ3 ቀን ጉዞ ተጉዘው ነው ሲሄዱ ቤተ መቅደስ ውስጥ ከካህናቶች ጋራ እየጠየቀና እየመለሰ ያገኙታል ማለት ነው። እና በዛ ጊዜ ነው እነሱ ይህንን ጥያቄ ሲጠይቁ በአባቴ ቤት እንደሚገኝ አላወቃችሁምን ብሎ ያላቸው ጌታ ኢየሱስ ክርስቶስ ልጅ ሆኖ 12 ዓመት በ12 ዓመቱ እንኳን ተልእኮውን በደንብ የገባው ነበር። በአባቴ ቤት ውስጥ መገኘት እንደሚገባኝ አታውቁምን ሲላቸው ተልእኮውን ያወቀ እንደሆነ እናያለን ማለት ነው። ስለዚህ በ12 ዓመቱ ተልእኮ የነበረውን ግንዛቤ ያሳየናል። የመጣበት ዓላማና የሚከፍለውን መስዋዕትነት ጌታ ኢየሱስ ክርስቶስ ያውቅ ነበር። ስለዚህ ኢየሱስ ለስቅለትና ለሞት እንደሚሄድ ሞትንም ድል አድርጎ እንደሚነሳ አስቀድሞ ደቀ መዛሙርቱን ያስተምራል። ከጌታ የምንማረው ነገር ምንድነው? ነገ የሚሆነውን ነገ የሚከፍለውን ዋጋ ነገ የሚያስከትልበትን ነገር በሙሉ ጥንቅቅ አድርጎ ጌታ ኢየሱስ ክርስቶስ ያወቀ ነበር። ለዚህም የምታዩት በእግዚአብሔር ቃል ላይ ይኸው ማርቆስ 8:31 ላይ ራሱ ጌታ ኢየሱስ ክርስቶስ ብሏቸዋል ለደቀ መዛሙርቱ። ከዚያም የሰው ልጅ ብዙ መከራ እንደሚቀበል በሽማግሌዎች በካህናት አለቆችና በጸሐፍት እንደሚናቅ እንደሚገደል ከ3 ቀንም በኋላ እንደሚነሳ ያስተምራቸው። ማንን ነበር የሚያስተምራቸው? አስተማሪ ወደፊት አስተማሪ የሚሆኑትን ወደፊት መሪ የሚሆኑትን ማንን? ደቀ መዛሙርቱን 12ቱን ደቀ መዛሙርት ጠጋ አድርጎ ያስተምራቸው ነበር። እና ሲያስተምራቸው እንዲያውቁለት የፈለገው ነገር ምንድነው? ወደፊት የሚገጥመውን ነገር በሙሉ በደንብ እንዲረዱ። ምክንያቱም ነገ እነሱ ተተኪዎች እንደሆኑ ደቀ መዝሙር ከመምህሩ አይበልጥም ያለ ጌታ ነው። እያንዳንዱ ጌታ እነሱ ጋር ሲመላለስ ያደረጋቸው ነገሮች በሙሉ በኋላ ላይ ተልኳቸውን ሲመጡ ተልኳቸውን ሲፈጽሙ ሲልካቸው አስተምሮ አሰልጥኖ ሲልካቸው እነዚህን ነገሮች አፕላይ እንዲያደርጉ ስለፈለገ ስለዚህ ጌታ እዚህ ጋር ያሳያቸው እኔ ነገዬን የማውቅ ነኝ፣ የሚገጥመኝን የማውቅ ነኝ፣ የምከፍለውን ዋጋ የማውቅ ነኝ፣ እሞታለሁ እሰቀላለሁ ብሎ የወደፊቱን ክሊርሊ በቃ ለነሱ ሲናገር እንዳለውም ነው። ዛሬ ለኛ ምንድነው? ለመሪዎች የእናንተና የኔ አምላክ በጌታችን በኢየሱስ ክርስቶስ ውስጥም ሲሰራ የነበረው ያ የእግዚአብሔር መንፈስ ምንድነው የሚለው? ነጋችንን በትክክል እናውቃለን። ነጋችን የሚገጥመንን ነገር እናውቃለን። እኔ አንዳንድ ጊዜ በአገልግሎት በቃ አገልግሎት ዋጋ እንደሚያስከፍል በጣም አምኜበታለሁ። አልጋ ባልጋ እንዳልሆነ ውስጤ ያውቀዋል። ግን የሚያስችል ጸጋ አለው፣ የእግዚአብሔር ጸጋ። እኛ ከተዘጋጀንና በቃ እንደሚጎዳን እኮ መቼ ነው? ካልተዘጋጀን እኮ ነው። ነገ አገልግሎቴ ይሄን ዋጋ ሊያስከፍለኝ ይችላል። የገንዘብ ዋጋ ሊሆን ይችላል፣ የስሜት ዋጋ ሊሆን ይችላል፣ የቤተሰብ ዋጋ ሊሆን የምንከፍለው ዋጋ ይኖራል፣ የምንጥለው ነገር ይኖራል። እና እሱን አስቀድሞ የሚያውቅ ነው መሪ። ልክ ይህንን ልክ ሁሉ ነገር በተለይ ስትቆርጡና ስትወስኑ ለጌታ ለመኖር በቃ አቋማችሁን ስታስተካክሉ የሚያስከትልባችሁ ነገር እንዳለ ሁልጊዜ አንርሳ እና ነገ ያንን ማወቅ ነገውን የሚያውቅ መሆን አለበት መሪ። በቃ ይደምራል፣ ይቀንሳል፣ ያባዛል እና ነገ ይሄ ይገጥመኛል ምን አይነት ፕሪፓሬሽን ማድረግ እንደሚገባ ጌታ መንፈሳችን ያዘጋጀዋል፣ ማንነታችን ያዘጋጀዋል። በዛ ማንነት ከዛ ነገሮችን መቋቋም እንችላለን። ስለዚህ
መሪ ተልእኮውን የሚያውቅ ለተቀበለው የተልእኮ ኃላፊነት መስዋዕት ለመክፈል ዝግጁ መሆን እንዳለበት ከጌታችን ከኢየሱስ ክርስቶስ ማን አለን ከሱ ሌላ ሞዴልኛ? ሞዴላችን ጌታ ኢየሱስ ክርስቶስ ነውና ይሄንን ተማረን። ተልእኮውን የሚያውቅ ነው። ሶስተኛ ማለት ነው ከማን እንደመጣና ወዴት እንደሚሄድ ደግሞ ጌታ ኢየሱስ ክርስቶስ ያውቅ ነበር። ይህም በጣም የሚገርም ነው። ለትምህርታችን የተጻፈልን ከማን እንደመጣ ወዴት ደግሞ እንደሚሄድ ጥንቅቅ አድርጎ የሚያውቅ ነበር ጌታ ኢየሱስ። እንደዚህ ይላል፣ ኢየሱስ ማንነቱ ከምድራዊ አስተሳሰብ በላይ መሆኑና የተላከውም ከእግዚአብሔር እንደሆነ ፍጹም እርግጠኛ ነበር። ይህ እርግጠኛነት ተከታዮችን በድፍረት እንዲመራ አድርጎታል። በቃ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ሲያስተምራቸው በእርግጠኛነት ነበር። ከማን እንደተላከ ያውቃል፣ ወዴት እንደሚሄድ ደግሞ ያውቃል። ይህንን ሲናገር ደቀ መዛሙርቱ ይህንን ያለውን አነጋገሩ እምነት አምኖበት ስለሆነ የሚናገረው፣ በእውቀት ስለሆነ የሚናገረው ቀልባቸውን ይወስደው ነበር። እንዳልኳችሁ እኛም ልክ እንደዛ ነው የምንሆነው። የማን እንደሆን፣ የት እንደምንሄድ፣ ምን እንደምንሰራ ክሊር የሆነ ነገር ሲኖረን ሰዎች እኮ ከራእያችን ጋር እንኳን የሚተባበሩት ከዓላማችን ጋር የሚተባበሩት የቆረጠ ማንነትና የገባው ማንነትን ይዘን ጉዞ ስንጀምር ሰዎች ይከተሉናል፣ ያምኑብናል። ግን ያዝ ለቀቅ ከሆነ ክሊር የሆነ ነገር ግን ከሌለ ሰዎች እኛን ማመን ይከብዳቸዋል። የጌታችን ሕይወት ያንን ነው። ግን እግዚአብሔር ብቃትን ይሰጠናል። ዛሬ የሚያስተምረን ለምንድነው? በቃ የለየለት ሰዎች የለየልን መሪዎች እንድንሆን ማለት ነው። ማን አንተ ስንባል በአጭር ቃል ራሳችንን ዲፋይን ማድረግ የምንችለው ነገ ምንድነው የምትሆነው? ነገ ይሄንን ነው የምሆነው። አሁን እቅዳችሁ ለምሳሌ ምንድነው ብላችሁ አላችሁ? እቅድ ታውቃላችሁ። የዛሬ 5 ዓመት የምትሰሩት ዛሬ ነው እቅዱ የሚጀምረው። ነጋችሁን መመለስ ትችላላችሁ? ወንድሞቼና እህቶቼ ዓላማ ይቀርጸናል። አነጋገራችንን፣ አናኗራችንን፣ መውጣት መግባታችንን ዓላማ ሰርጾ ሲገባብን እንደሱ ነው ያየሁት በህይወቴ ውስጥ። ያስኳቸው ዓላማዎች ይቀርጸውኛል። የጌታ ነገር ማለት ነው። እና ጌታ አቅም አለው። አስቡት፣ እኛ በጣም የታደልን ሰዎች ዓላማ ይዘው እንኳን በቆራጥ ማንነት ማይንዳቸውን ብቻ በመለወጥ without God እግዚአብሔር የሌላቸው ሰዎች በዛ ዓላማቸው ላይ ትኩረት ሰጥተው ስኬትን ያገኛሉ። ዓላማቸውን ግብ ይመታሉ። እኛ እኮ የእግዚአብሔር ልጆች ነን። ኃይል በውስጣችን ያለ ብቃት አምላክ እኮ ነው ውስጣችን ያለ። እስቲ አስቡት፣ አምላክ እኮ ነው ውስጣችን። እኛ አይደለም የተኛ ነው። ጌታ ነው የተኛው አይደለም፣ እኛ ነው የተኛ ነው። ስለዚህ ክሊር የሆነ ዓላማ እንዳለ ለ5 ዓመታት ምን አላችሁ? በአገልግሎታችሁ ምን ታል ከሆነን አይቀር ኖረነው እንለፍ እንጂ ይህንን ህይወት ሳንወሰድ እንደ ሄኖክ ገብታችኋል? እንዳይወሰድ አለ በእምነት። ስለዚህ ከዚች ምድር ከመሰብሰባችን በፊት ማድረግ የሚገባንን ነገር ሁሉ አድርገን ማለት መባረክ ነው። ትልቅ ዕድል ነው ወንድሞች እናቶች። ዮሐንስ 13:3 ላይ ኢየሱስም አብ ሁሉን ነገር በስልጣኑ ስር እንዳደረገለት ከእግዚአብሔርም እንደተላከና ወደ እግዚአብሔርም እንደሚመለስ አውቆ ይላል። ያቅ ነበር ጌታ ኢየሱስ ወደ አባቱ እንደሚመለስ። ሁሉ ነገር ደግሞ በሰማይና በምድር ያለ ሁሉ በስልጣኑ ስር እንደሚያደርግለት አውቆ። አያችሁ፣ የኔና የእናንተ አምላክ እንደ መሪዎች ላሰብናቸው እቅዶችና ሐሳቦች ሁሉ ከኛ ጋር ያለው ማለት ነው። ከኛ ጋር ያለው ማለት ነው ቢባል እኮ እሱ ጌታ ኢየሱስ ክርስቶስ ነው። የሰማይና የምድር ሁሉ ፈጣሪ የሆነ ስልጣን ሁሉ የሱ የሆነ ስልጣኑን ሁሉ ሰጥቷችሁ ነው አይደል እንዴ ያለው ጌታ። ስለዚህ እንዲህ አይነት ጌታ ዓላማችን ይዘን ስንጓዝ እኮ ክሊር የሆነ ራእያችንን አውቀን ስንጓዝ የስልጣን ሁሉ ምንጭ የሆነ እግዚአብሔር ከናንተ ጋር ነው፣ ከኔ ጋር ነው ያለው። እንዳውም ትላንትና ስለ ታላቁ ስለ ግሬት ኮሚሽን 28 ላይ ያለውን ማቴዎስ በመናገርበት ጊዜ ሂዱ የሚለው ነገር ላይ ነው እስከ ዓለም ፍጻሜ ድረስ ከናንተ ጋር ሆናለሁ። እሱን ቃል ብዙ ጊዜ እኛ አፕላይ የምናደርገው መቼ ላይ ነው? በሁሉ ነገር ላይ ብለን ነው ብዙ ጊዜ እግዚአብሔር ካንተ ጋር ነው እነሆ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነው ብሏል። ግን እሱን ተልእኮ ብትመለከቱት እዛ ያ ቃል የገባው ምን ብሎ ነው? በቃ ለተልእኮ ስንወጣ ወንጌልን ሰዎች ጋር ለማድረስ ስንሄድ ለወንጌል ስራ ቆርጠን ስንነሳ እግዚአብሔር ከኛ ጋር መሆኑ እርግጠኛነት ነው ለእግዚአብሔር ስራ ስንንቀሳቀስ ማለት። ስለዚህ መሪ ምን መሆን አለበት? ምን እንደሚሰራ፣ ምን እንደሚያገኝ፣ ምን እንደሚያፈራ ግልጥ ያለ ነገር። በስራችን እኮ ውጤት አለው እኮ
ምን ሰራቸው ነገሮች እኮ ነገ የሚፈጥሩት ነገሮች አላቸው። በያዝነው እቅድ ላይ እኮ ይሄ እቅዳችን ይህንን ያደርጋል የምንለው እኮ ነው። ይሆናልም እግዚአብሔር ያደርገዋል። እግዚአብሔር እኮ መንፈስስ ብርቱ ናት። እግዚአብሔር እኮ ዝግጁ ነው። ወንድሞቼ እናቶች እናንተ መጣችሁ አይደለ ከጌታ ለመማር 10 እጥፍ 100 እጥፍ እግዚአብሔር መጥቶላችኋል ወደ እናንተ ዛሬ 100 እጥፍ እንደው በሂሳብ ከዛም በላይ ማለት ነው መነገር የሚቻል ከሆነ በቃላት ይሄንን እንድታደርጉለት እናንተም መጣችኋል ጌታችን መጥቶልናል ደግሞ ለኛ። ስለዚህ ደስ ሊላችሁ ይገባል። የምትሰሙት ነገር በሙሉ ልትኮሩበት ያስፈልጋል። የሚወደን ጌታ ነው የሚለው በቃት ሊሰጠን ነው ጠሪ ጌታ። አሁን እኛ ሁላችን ተሰምቶን ይላ እንደዛ ስላልሆነን እዚህ መሐላውን አውቃለሁ በአገልግሎታችሁ ይሄን ነገር በመናገርበት ጊዜ የሚሰማችሁን ስለምትወዱት ጌታን ስለምትፈልጉት አውቃለሁ። ግን አይገርማችሁም? የሚወዳችሁ ጌታ ደግሞ አሁንም አለው በቃት እንሰጣችኋለሁ ሲላችሁ ደግሞ ምን ይሰማችኋል? የኛውን ሐሳብ ለመጠቅለል አንድ መሪ በክርስቶስ ባለው ማንነቱና ከጌታ በተቀበለው አገልግሎት ካልተማመነ ሌሎችን ለመምራት አስቸጋሪ ይሆንበታል። ይሄንን ነው ቀድም ያልኳችሁ። በቃ አንድ ሰው ዓላማውን ጥርት አድርጎ ዲፋይን ያደረገና በዓላማው የሚንቀሳቀሰው የሚወስነው ውሳኔ የሚመርጠው ምርጫ ሁሉ ሰዎች ይከተሉታል። እኔም ቢሆን ተከታይ ነኝ። እንዲህ አይነት አቋም ያላቸውን ሰዎች አቋማቸው ወይንም የያዙት ዓላማ ግብ እንደሚመቱ ስለማቅ ተባባሪ ለመሆን በጣም ይቀለኛል። ወድጄ ሳይሆን ማንነታቸው የሰዎቹ ማንነት ቀልባችንን፣ ሐሳባችንን፣ ስሜታችንን ሁሉ ይወስደዋል። የያዙት ነገር ይማርከናል፣ ያሸንፈናል። ስለዚህ ሁላችንም እግዚአብሔር እንደሱ እንድንሆን ይፈልጋል። 1:4 የተልእኮውን ስፋትና ወሰን ጌታ ኢየሱስ ክርስቶስ ያውቅ ነበረ። ኢየሱስም ለሁሉ ሰው እንደመጣ ቢያውቅም ወቅታዊ በሆነ ጊዜ የት ቦታ መገኘት እንዳለበት ስትራቴጂያዊ የሆነ ዕውቀት ነበር። እንግዲህ ተመልከው አሁን የምንላችሁ ነገሮች ሁሉ ሞዴላችን የሆነው ጌታችን ኢየሱስ ክርስቶስ ተቶልን የሄደው አርአያ ነው እና ጌታ የት እንደሚሄድ የት ቦታ መገኘት እንደሚገባው ጥንቅቅ አድርጎ የሚያውቅ ነበር። ሉቃስ 4:43 ላይ እንደዚህ ይላል፣ እርሱ ግን ወደ ሌሎች ከተሞች ሄጄ የእግዚአብሔርን መንግሥት ወንጌል መስበክ ይገባኛል፣ የተላኩት ለዚሁ ዓላማ ነውና አላቸው ይላል። ዓላማ ነውና አላቸው የሚል ነገር እናገኛለን። ይገርማል። በመካከላቸው ሆኖ እዛ ያገለገላቸው ሳለ ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሆኖ ድንገት ግን ወደ ሌሎች ደግሞ ከተማ መሄድ አለብኝ ብሎ ሲናገር እንመለከታለን። ስለዚህ የመጣው ጌታ ኢየሱስ ክርስቶስ ለሁሉም ቢሆንም የሚሄድባቸውን ቦታዎች ደግሞ ያውቅ ነበር እና ይሄ ለኛ ትልቅ የሚሰጠን ትምህርት አለ። ኢየሱስ በምድራዊ አገልግሎቱ ወቅት መጀመሪያ ለማን መድረስ እንዳለበት የተልእኮውን ወሰን ያውቅ ነበር። ዓለምን ሁሉ ለማዳን ቢመጣም በእስራኤል ቤት ላይ ልዩ ትኩረት ነበረው። የጌታ ትኩረቱ ራሱ ደግሞ ትኩረት እንደነበረው በእስራኤል ላይ ደግሞ እንመለከታለን። ኦፍ ኮርስ ጌታ ኢየሱስ ክርስቶስ የመጣው ዓለምን ሁሉ ለማዳን ግን ስፔሲፊክ በሆነ ፐርፐስ ደግሞ አባቱ የሚፈልገውን ከእስራኤል ጋር ያለውን ዲል ደግሞ በዛ ላይ ደግሞ ልዩ ተልእኮ ደግሞ ሲያደርግ እንመለከተዋለን እና የእስራኤል ሕዝብ ጋር እንዴት ይሄድ እንደነበረ ደግሞ እሱንም እንመለከታለን ማለት ነው። ስለዚህ ምንድነው መሰላችሁ እግዚአብሔር ቦታም ይመርጣል። አንዳንድ ጊዜ ደግሞ ስፔሲፊካሊ እግዚአብሔር እንድንሰራቸው የሚፈልጋቸውም ደግሞ ነገሮች እንዳሉ ከጌታችን እንማራለን። እንደዚህ ይላል ማቴዎስ 15 ላይ እርሱም የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ነው አለ ይላል። ስለዚህ በቀድሚያ በአንደኛነት ጌታ ኢየሱስ ክርስቶስ ትልቁ የተልእኮ አንደኛ እስራኤል ነበር። መጀመሪያ እስራኤል ላይ ነበር። ይህንን ከዚህም ክፍል ላይ እንመለከታለን። ሮሜ 1:16 ላይ ምን ይላል? በወንጌል አላፍርም፣ ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ስለ ወንጌል ነው። እንግዲህ ወንጌል ሁሉንም የሚያድን ነው እያለ ነው ጳውሎስ የሚናገረው ሮሜ ምዕራፍ 1 ላይ። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ። ስለዚህ ወንጌሉ መጀመሪያ ከነሱ ምን የመጣው መሲሁም ከነሱ ነው የመጣው። ሕግም የተሰጠው መጀመሪያ ለነሱ ነው። መጀመሪያ የመጣው ኢየሱስ ለነሱ ነው። በሁለተኛነት ነው ቀጣዩ ላይ ያለው ፕሮግራም ማለት ነው። ስለዚህ ያንን ስለሚያውቅ ኢየሱስ ክርስቶስ መጀመሪያ ላይ በእስራኤል ላይ ትኩረት ይሰጥ ነበር። የተመላለሰው እኮ ለነገሩ እዛው እኮ ነው፣ እስራኤል ውስጥ እኮ ነው አይደል? የተወለደውን በቤተልሔም እዛው እኮ ነው፣ እነሱ መካከል እኮ ነው ኢየሱስ። ከነሱም ዘር እኮ ነው የመጣው እኮ እና ያንን ስለሚያውቅ ፕራዮሪቲ መስጠት የሚገባውን ያውቅ ነበረ። ግን ሁሉንም ደግሞ ለሁላችንም ለማዳን ደግሞ ስለመጣ ሁላችንም ደግሞ አድኗል። በዛም ጊዜ ብዙዎችም ሰዎች ድነዋል ማለት ነው። ስለዚህ ከዚህ ላይ ምንድነው እንደ መሪ የምንማረው?
መሪ እንደ ኢየሱስ በአገልግሎት ውስጥ ዋናና መጀመሪያ የሆነውን ስራ ምን እንደሆነ መለየት ያስፈልገዋል። ሁሉን ነገር በአንዴ ለመስራት ከመሞከር ይልቅ መስራት የሚገባው ዋና ስራ ላይ በቅድሚያ ትኩረት መስጠቱ አገልግሎቱን ፍሬያማ ያደርገዋል የሚል እና ፕራዮሪቲን ማወቅ ቦታንም ቢሆን በህይወታችን ውስጥ በምንሰራቸው ስራዎች ውስጥ እንዴት ጠቃሚ እንደሆነ ልነግራችሁ አልችልም። የራሴን ምሳሌ ልንገራችሁ። በጣም ህይወቴን ዲስትራክት ካደረገብኝ ነገሮች አንደኛና ሁለተኛዬን አለማወቅ። ታውቃላችሁ ጠዋት ላይ ስነሳ አንዳንድ ጊዜ ያየሁት ከልምምድ ተምሬ የተለወጥኩበት አሁን የምለወጥበት ነገር ነው። ፕራይማሪ ኢነርጂን መጨረስ በማይገባኝ ነገር ላይ ኢነርጂን እጨርስና ዋና አስፈላጊ የሆነው ነገር ላይ አቅም አጣለሁ። ይሄ በጣም የጎዳኝ ነገር ከነቃሁኝ በኋላ ግን መጀመሪያ ጠዋት ስነሳ አቅሜና ጉልበቴ ዋንኛ የሆነው ነገር ለኔ ምንድነው ብዬ ከእግዚአብሔር ጋር ያለኝ ሪሌሽንሺፕ ከዛ ደግሞ ሁለተኛው ማድረግ የሚገባኝ ኢቭን ስትሰሩ አንዳንድ ነገሮች የምናደርጋቸው አቅም ካለቀ በኋላ አንዳንድ ጊዜ በሌላ ነገር አቅማችንን ጨርሰን ወደ ዋንኛው ነገር ስንመጣ ጉልበት የለንም፣ አቅም የለንም። እሱ የቀን ውሏችንን ሁሉ ያበላሸዋል። ምክንያቱም አንድ ቀን ስትሰጠን 24 ቀን ሲሰጠን ጊዜያቸው አይበላሽባችሁ። በእውነት ታይም ኢዝ ጎልድ የሚሉት ነጮች እውነታቸው ነው በእውነት። ምክንያቱም ለምንድን ነው ብትሉኝ እያንዳንዷ ሰከንድና ደቂቃ እዚህ እንኳን ስንሰራ እኮ የሚሰጡን እኮ በሰዓት ቆጥረው ነው አይደል ደሞዝ የሚሰጡን። 8 ሰዓት ስንሰራ የ8 ሰዓት ዋጋ ይሰጡናል። ታይም ኢዝ ጎልድ ያልኩት ምንድነው አይቼዋለሁ ማለት ጊዜያችሁን ያጠፋችሁበት ነገር ይከሳችኋል፣ ሪዋርድ ያደርጋችኋል። እና ያልሆነ ነገር ላይ አጥፍቼ ከስር ያለው አትክሰሩብኝ፣ አያክስራችሁ እግዚአብሔር። በቃ ማለት እድሜ ማለት እኮ ነው። ጊዜ ማለት እኮ እድሜያችሁ እኮ ነው። እንዴት እድሜን ዝም ብዬ አበላሻለሁ? እና ፕራዮሪቲያችንን እንወቅ። በቃ አንደኛ ለእናንተ ምንድነው በአገልግሎትም ይሁን በህይወትም ይሁን መቼስ አገልግሎትና ህይወት ሊለያይ አይችልም። ህይወት ነው አይደል አገልግሎትም ይሁን እንደሱ ስትሆኑ እየለመለማችሁ ትሄዳላችሁ። ህይወታችሁ ይለወጣል። ነገራችሁ ለውጥ በአንድ ጊዜ ባንሆንም ግን ለውጦች እያየን እንሄዳለን። እንዴት ነው ማሰል? አሁን አይታችሁ እንደሆነ በአንድ ጊዜ ማሰል አያወጣም አይደል? ሰው ስፖርት ጂም ምናምን ሲያደርግ አይደለም አይደል? ቀስ እያልን 2 ቀን 3 ቀን ትሬኒንግ እያደረግን ኤክሰርሳይዝ እያደረግን ከተወሰነ በኋላ ጡንቻ እያወጣን መሄድ እንችላለን። መድከም እየቀነሰ ይሄዳል። ግን በአንድ ጊዜ ይሆናል? የመጀመሪያው ቀን በአንድ ጊዜ ሰው ቦዲ መሆን ይችላል? አይችልም። እባካችሁን እንዲሁ ሂደትን እመኑበት። ይህንን ነው የምነግራችሁ። ምክንያቱም ጀምሩት ብቻ አንድ ነገር በእንቅስቃሴ ላይ መሆናችሁ ነው ትልቁ ነገር። እኔ እንደዚህ ተንፋቀቄም ቢሆን ደርሳለሁ የሚል ሰው ነኝ እኔ። በቃ ወድቄም ቢሆን ተሰባብሬም ቢሆን እጨርሳለሁ ምናምን የሚል ግን አላቆምም ባይ ነኝ። በቃ ምንም አይደለም። አሁን ዛሬ ያለንበት የህይወታችን ደረጃ ራሱ የተለያየ ነው አይደል? እንደኔ አንዳንዶች ላልሆን ይችላሉ፣ ግን ነገ ሌላ ሰው ሆናለሁ። ይሄንን ግን እርግጠኛ ነኝ። መሪ የተሰጠው የአደራ ክልል የት እንደሆነና እነማንን ማገልገል እንዳለበት ማወቅ ተልእኮውን ውጤታማ ያደርገዋል ይላል። ማንን የምናገለግለው ቦታውን ማወቅ፣ የአደራ ክልላችንን ማወቅ። አንዳንድ ጊዜ እንደው ከኔም ከኪሳራ አትክሰሩብኝ፣ እግዚአብሔር አያክስራችሁ። አንዱ ጉልበቴን ከጨረሰብኝ ነገር ምን ባልተጠራውበት ነገር ላይ ያጠፋኋቸው ጊዜያቶች። አንድ ነገር ልንገራችሁ፣ እናንተ ፎከስ ሊሆናችሁበት ነገር ነው አቅማችሁና ጉልበታችሁ እየሆነ የሚሄደው። 10 ነገር ላይ ሐሳብ 10 ያባረረ እንዳይዝም የሚባል ተረት አለ። ገብቷችኋል? እና ብዙ ነገር እወቁት። ለምን ጊዜያችን ይበላል? በቃ የተጠራችሁበትን ነገር እግዚአብሔር በሚፈልጋችሁ ነገር ላይ በቃ ከዛ በኋላ በህይወቴ ውስጥ እነዛን ነገሮች አቮይድ ካደረኩኝ በኋላ ጡንቻዬ እየጨመረ መሄድ ጀመረ። ምክንያቱም ለምንድን ነው በተፈለኩት በተሰጠኝ በመወደው ነገር ላይ ነው ጊዜን የማጠፋው። እና አንዳንድ ጊዜ መቼስ ፓስተር ይሄንን ያውቃልና ሰዎች በአገልግሎት ወይ ሰው እንትን ብሎ ሊሆን ይችላል በሆነ ምክንያት እንገባና መውጫው ግራ ይገባ እንዳንወጣ እንፈራለን። አቅሙ ደግሞ የለንም። እንደሱም የሚሆንበት ነገር አለ። ይከብደናል ለቆ መውጣት። ግን ታውቃላችሁ በተጠራችሁበት ማንነታችሁን አግኝታችሁ በዛ የምትሰሩ ስራ 10 ሰዎች የሚሰሩትን ብቻችሁን ትሰሩታላችሁ። አቤት ውጤታችሁ! አቤት ሲያምርባችሁ! ደግሞ ሲያምርብን
ሌላው ነገር ደግሞ አቅማችን እሱ ላይ ስለሆነ ብዙ ነገራችን የምናፈሰው እዛ ላይ ስለሆነ የሚታይ ነገር አለብን እና ጉልበታችንም አይጨረስም ባላስፈላጊ ነገር በዚህ በመንፈልገው ነገር ላይ ብቻ እንዴ ስትሆኑ በቃ ውስጥ እንዴት ነው this is our life ማንነታችን ነው አሁንም መንፈሳዊ ነገር ብቻ ይመስላችኋል ላይፍ እንትናችንን ጭምር ነው የሚቀይረው በቃ አንድ ሰው ላይፉ ሳትስፋይድ እየሆነ የሚያደርገውን የሚሰራውን ነገር እያወቀ በሄደ ቁጥር ደስተኛ ሰላም ያለው የተረጋጋ ተስፋ ያለው በቃ ይሄንን ህይወት አሁን የማይፈልግ ሰው አለ ማን አለ ይሄንን ህይወት የማይፈልግ ሰው እንዲህ አይነት ድንቅ መካሪ አምላክ እያለ ጌታ እኮ ይረዳን ሰዎች ነን እንዲህ አይነት አምላክ ይዘን ይሄ የደሙ ስራ እኮ ነው ይሄ እንዲሆን እኮ አሁን የምላችሁ ነገር እንዲሆን ጌታችን እኮ ደሙን አፈሰሰ ጌታ እኮ ይሄ እኮ ትላንት የነገርኳችሁ እርሱ ያዘጋጀው መልካም ስራ እንሰራ ዘንድ አይደል በልጁ በፍቅር መረጠን እኛም የእጆቹ ስራዎች ነንና የሚለው ኤፌሶን 2:10 ላይ እኮ ዓላማው እኮ እንዲከናወን በእኔ ውስጥ ያለው ዓላማ እኮ እንዲፈጸም እግዚአብሔር እኮ ዓላማዬ በአንተ ህይወት ውስጥ ያለው የሚፈጸም ነው ሲለኝ በቃል አይደለም እኮ ይገለጸልኝ ልጁን እኮ ነው በመስቀል ላይ አሳልፎ የሰጠው and real እኮ ነው የኔና የናንተ ውስጥ ያለው ዓላማ የመፈጸም ጉዳይ እኮ እርግጠኛ የሚያደርገኝ እኮ ኦሬዲ ጌታ እኮ ዋጋ ከፍሎበታል ብቃቱም ኃይሉም ሁሉ ነገር እኛ እኮ ለመሰላችሁ የተጎዳ ነው በብርታታችንና በኃይላችን ለመስራት እየታገለን እኮ ምንጩ ክርስቶስ ሆኖ ሳለ ምንጩን ተው ነው ምንጩን ትተን እኛ በራሳችን ጡንቻ በራሳችን ውሳኔ በራሳችን ምርጫ ነው የምንሄደው ግን ጌታ እኮ እኔ አለሁ ይያለን ጌታ ለአገልግሎት ብቃት እኔ ነኝ ለኑሮ ብቃት ሆነሃለሁ ጌታ ሁሉ አለው ሁሉ በእጁ ሁሉ በደጁ ነው እና አሁን እንደዚህ ሲላችሁ ምን እንዴት ይሁን በልባችሁ የምትመልሱ ተላልሁ እንዴት ይሁን የሚሰማችሁ ብዬ አስባለሁ ጌታ እንዲህ ሲላችሁ ምን ይሁን የሚሰማችሁ የሚል ነገር ውስጥ ያለ ማን እንደዚህ ያላችሁ ሰው አለ ንገሩኝ እስቲ እንደዚህ አሁን የምላችሁን ጌታ ከጌታ ውጪ እንደዚህ ያላችሁ የሚላችሁ ሰው አለ እኔ የለም በኔ ማንንም ያለኝ የለም እንደዚህ ግን እሱ ይላል ይውላችሁ ይላል ሁለተኛው የእኔነት መገለጫዎቹ አስፈላጊነት 1:5 ማለት ነው ጌታችን ኢየሱስ ክርስቶስ እኔ ነኝ ብሎ የህይወት እንጀራ እኔ ነኝ የዓለም ብርሃን እኔ ነኝ ትንሣኤና ህይወት እኔ ነኝ መንገድና እውነት ህይወትም እኔ ነኝ የበጎች በር እኔ ነኝ መልካም እረኛ እኔ ነኝ መንገድና እውነት ህይወትም እኔ ነኝ እንደገና ደግሞ እውነተኛ የወይን ግንድ እኔ ነኝ ብሎ ጌታ ኢየሱስ ክርስቶስ በቃ እኔነቱን በደንብ በዚህ በዮሐንስ ወንጌል ላይ በይሁዳ በሰጠው አገልግሎት ላይ በቃ እኔነቱን እኔ ነኝ እያለ ለደቀ መዛሙርቱ በደንብ አስተዋውቋቸዋልና ያ ደግሞ የሚያስተምረን ትምህርት አለ ስለዚህ ሲያውቁት ኢየሱስ እኔ የህይወት እንጀራ ነኝ ሲል ዝም ብሎ አይደለም እንጀራ ሰጥቶ ነው ብርሃን ነኝ ሲል ጨለማቸው ላይ ብርሃን አብርቶ ነው መንገድ ነኝ ህይወትም ነኝ ሲል ህይወት ሰጥቶ ነው ጌታ ኢየሱስ ክርስቶስ እና ምን ልላችሁ ነው እኔነቱን ያወቀ ነበር በእኔነቱ ነበር ጌታ ኢየሱስ ክርስቶስ የተገለጠው ኢየሱስ እነዚህን የእኔነት መገለጣዎች መጠቀሙ በራሱና በተልእኮ ላይ ያለውን ጥልቅ እምነትና ግልጽነትን ያሳያል አይደለ አንድ ሰው አሁን እንደዚህ ብሎ ሲናገር ጌታ እኔ ነኝ ካለ ምን አይነት በራሱ እኔ ነኝ በሚላቸው ነገሮች ላይ ተማምኗል ጌታ ደግሞም ነው የሆነውም እንዳለው ነው ስለዚህ ከጌታችን የምንማረው ሞዴላችን ጌታ ኢየሱስ ክርስቶስ ስለሆነ እኔ ነኝ የሚለው ነገር እኔነታችንን ማወቅና በእኔነታችን መገለጽ ምን ያህል አስፈላጊ እንደሆነ ጌታ ይመክረናል ስለዚህ መሪ ከጌታ የተሰጠውን ጥሪ ማንነትና አገልግሎት ጥርት አድርጎ ሊያውቅና ማንነቱንም ለሌሎች በድርጊት መግለጽ እንደሚገባው ከጌታ ይማራል እኔ ማን ነኝ ጥሪዬስ ምንድነው ስለዚህ እኮ ኤክስፔክት እኛም ስንመላለስም በዛ እግዚአብሔር ናችሁ ባለን ማንነት ነው ለመገለጽ ጥረት የምናደርገው ሰዎችም የሚያምኑን እርግጠኛ የሚሆኑት እኔነታችንን አግኝተን በዛ ማንነት መገለጽ እንጀምር ነው ሰዎች ማንነታችንን እስካላገኘን ድረስ እኛ በቀድሚያ እኛንም ማግኘት ያለብን ሰዎች አያውቁንም ባይ ዘ ዌይ አሁን ሰዎች አላወቁንም ብዙዎች ስላልተገለጠን
በማንነት አጠገባቸው ሆነን በአንድ ቤተክርስቲያን ውስጥ ሆነን እስቲ እንደዚህ በአይን መታየታችን አይደለም። አንድ ግን እግዚአብሔር የሚፈልገው ማንነት አለ እና ያን ጊዜ በሱ መገለጽን ጀምር ነው ሰዎች እኛን ማየት የሚጀምሩት። አስተያየት መስጠት አነጋጋሪዎች አይደለንም ዛሬ። ለምንድነው? አላወቁንም ሰዎች። ያ እኔነታችን የሚገልጸው ነገር ገና እየታየብን አይደለም። መሆን ያለበት ምን መሰላችሁ? እገሌ መባል እንጀምራለን። ይሄ ማንነታችንን አግኝተን ንግግር አያስፈልገውም። ይህንን ማንነት አግኝተነው በሱ ማንነት የምንሰራው ስራ እየገለጸን መሄድ ይጀምራል። እሷማ እንዲህ ናት፣ እሱማ እንዲህ ነው። ሁለት ደግሞ ማንነታችንን ስለሚያዩት ያምኑናል። ሰዎች የማያምኑን ምንድነው? ማንነታችንን ምግባራችን ወይንም እኔነት የለንም ግን ንግግር አለ። ስለዚህ ጌታችን ያስተማረን ይሄንን በኢየሱስ ይቻላል። ይሄ ትምህርት እኮ ደስ የሚል ትምህርት ነው። እግዚአብሔር አስችላችኋለሁ እና ታዲያ ምንድነው የትምህርቱ ዋና ዓላማ? እኔነትህን እንድታውቅ እኔ ማድረግ እንደ መሪ እኔነትህን እንድታውቅ ፈልጋለሁ። ኃይልም አለኝ ብቃትም አለኝ። ቃሉንም ሰማዋል። እኔ ሞዴል ነኝ። የናዝሬቱ ኢየሱስ እናንተ ህይወት ውስጥ አለ እንዴ? ያለው ኢየሱስ እኮ በእኛ ውስጥ እኮ ነው ያለው። በመንፈሱ አማካይነት በውስጣችን አለ። ይህንን የእሱን ሞዴል በእኛ ህይወት ውስጥ ሊያደርግ ይፈልጋል እና ይቻላል። እግዚአብሔር ያስችለናል፣ ይረዳናል። ለውጥ ጀምረናል፣ እንቀጥልበታለን። እንግዲህ የፕላን ማጠቃለያ ጌታ ኢየሱስ ገና በልጅነቱ ማንነቱና ተልእኮውን በሚገባ በመረዳት ራሱን እኔ ነኝ በሚሉ መግለጫዎች በግልጽ ያስተዋውቅ ነበር። እንዲሁም በትክክለኛ ጊዜ የት መገኘትና ምን መስራት እንደሚገባው ያውቅ ነበር። ለእኛስ መሪ የመሪያ በመከተል የራሱን ማንነትና ተልእኮ አስቀድሞ ሊያውቅ በተልእኮም ላይ ያለውን ጽኑ እምነት በአዎንታዊ አገላለጽ ለተከታዮቹ ሊያሳውቅ እንዲሁም ወቅታዊ የሆነውን መደረግ የሚገባውን ስራ የሚያውቅ ሊሆን እንደሚገባ ከማይማራ ከጌታ ይማራል። ከሙሴም አልተባለም፣ ከሌላም አልተባለም። አርአያ ኦልሬዲ ፐርፌክት የሆነ አርአያ ተቀምጦልናል እንድንኖረው የሚያሳይ ጌታ ይቅርታ ምናለ ፎቶ ያነሳችሁ ያው እንዳልኳችሁ ፒዲኤፉ ዛሬ ለፓስተር ሰጣለሁና አይዟችሁ ፎቶውን ባታነሱ እንትናቶች። ክፍል 2 የኢየሱስ ሕይወት መርሆች። ጌታ ኢየሱስ ኃይሉን አያባክንም ነበር። እኔ በጣም ከደነቀኝ ነገሮች አንዱ ከጌታ የተማርኩት ነገር ምንድነው? የኃይል አጠቃቀም። ኢነርጂውን ጌታ ኢየሱስ ክርስቶስ እንዴት ነበር ይጠቀምና በአግባብ ነበር የሚጠቀመው። ይታያቸዋል የግሪን ምናምን እዚህ ሀገር እንደዚሁ ነው። ኢነርጂ ደረጃ ያቃል ገብቶታልና ኢነርጂ እኛ ጋር እንደዚህ ኮንሱም የማያደርግ ነገር ስንጠቀም ይሄ ምልክት ያንን የሚያሳይ ነውና ኢነርጂ ሴቭ የሚደረግበት ማለት ነው። ኢየሱስ ኃይሉን በብልሃት ይጠቀም ነበር። ትርጉም በሌላቸው ክርክሮች ላይ ጊዜውን አያጠፋም ነበር። አንዱ ኳሊቲ ነው የጌታችን ኢየሱስ ክርስቶስ። እንደዚህ ይላል ማቴዎስ 27 ከ12 እስከ 14 የካህናት አለቆችና ሽማግሌዎች ሲከሱት ግን ምንም መልስ አልሰጠም። በዚህ ጊዜ ጲላጦስ ስንት ነገር አቅርበው እንደሚከሱ አትሰማምን አሉት። ምንድነው? አንተ የአይሁድ ንጉስ ነኝ ብለሃል። ከሱ የቀረበው ከካህናቶች ይሄን አንተ የአይሁድ ንጉስ ነህ ብለሃል። ይሄ ትክክል ነው ወይ? አንተ የአይሁድ ንጉስ ነው ወይ እያሉ ሲከሱት እንደሚከሱት እርሱ ግን አገረ ገዢው እስኪገረም ድረስ ለቀረበለት ክስ አንዲት ቃል አልሰጠም። ሲከሱት ምንም መልስ አልሰጠም ይላል። ይነውስ ምክንያቱም እኔ ጊዜን ማጥፋት አልፈልግም በእንደዚህ ነገር ላይ ከእናንተ ጋር እየተነጋገርኩኝ። አሁን ይሄ ጭቅጭቅ መልስ የሚያስፈልገው ጉዳይ አይደለም። ጸጥታ ነው የሚያስፈልገው፣ መረጋጋት ነው የሚያስፈልገኝ። ለእናንተ መልስ የምሰጥበት ጊዜ አለ፣ የማልሰጥበት ጊዜ አለ። ካፌ የሚወጣው ቃል ኢነርጂ ነው፣ ኃይሌ ነው። ዝም ብዬ አላባክ ነው መልስ አልሰጣቸውም። እና አንዳንድ ጊዜ ወገኖቼ ወይ ዝም ማለት በሚገባን ጊዜ ዝም ማለት፣ መስራት በማይገባን ጊዜ መቆም በሚገባን ጊዜ መቆምን መማር መቻል አለብን። መሄድ ሲገባን መሄድ፣ አለመሄድ ሲገባን አለመሄድን ከውስጥ ድምፅ ልምምድ የሚመጣ ነው። ግን እንድናውቅ ያስፈልጋል ሁላችንም። ኢነርጂያችንን ላላስፈላጊ አንዳንድ ሰዎች አላስፈላጊ ነገር ውስጥ እኮ የሚያስገቡን ለዚህ ነው። ተንኮስ ያደርጉናል። በክርክር በሙግት በጭቅጭቅ የሚወዱ አሉ። እንደዚህ አድርጎ
በዚህ አይነት መልኩ ሊጠቀምባቸው የሚፈልግ ማለት እኛን አያድርገን። እግዚአብሔር የሰው ኢነርጂ በሊ ማን ነው የሚያሟጥጥ አያድርገን። በቃ አነሳሳሪ ነገር አንናገር። ምን ለምን ጊዜ እናጠፋለን? እና ጌታ ኢየሱስ እንደሱ ነበር። ሉቃስ 5:16 ላይ ኢየሱስ ግን ብዙ ጊዜ ወደ ገለልተኛ ስፍራ ወጥቶ ይጸልይ ነበር። ይልቅስ እሱ ኢነርጂውን ሴቭ አድርጎ ኢነርጂ ግን የሚቀበልበትን ወደ አባቱ ጋር ሄዶ ኃይልን በሙሉ ቀጣዩ ላለው አገልግሎት ይሄ እኮ ለትምህርታችን እኮ ነው የተጻፈልን። ኢነርጂ የት ነው የሚገኘው ቢባል ኃይል የት ነው የሚገኘው? ከአባቱ ጋር ጊዜ በማሳለፍ። አካችሁ ወንድሞች እናቶች አንድ ነገር ልንገራችሁ። ማንነታችን ካለን የግል ጽሞና ጋር እጅግ በጣም የተያያዘ ነገር ነው። ጽሞና በምልበት ጊዜ ደግሞ በጣም የገረመኝ አንዱ የኔ ችግር የነበረው ነገር ሁሉ ጊዜ ተናጋሪ የሆነ ሰው። ጸሎት ማለት እግዚአብሔርን ማሳሰብ፣ መጠየቅ፣ መናገር። በቃ ጌታ በጣም ነው የገረመኝ። ሙሴ አንተ እኔን ለማድመጥ እኮ ጊዜ የለህም ነው ያለኝ። በአጭር ቃል እኔ የውስጥ ድምፅ ነው የምላችሁ፣ የውስጥ ድምፅ እሰማለሁ። እኔን ለመስማት መቼ እድል አግኝተህ? ሁልጊዜ እኮ አንተ ተናጋሪ ነህ። ከዛን ጊዜ ጀምሮ እውነቴን ነው የምላችሁ ትልቅ ደብተር አለኝ እና ማለዳ በምጸልይበት ጊዜ በሱ ፊት ጊዜ በምወስድበት ጊዜ ያን እዛ ልምምድ ውስጥ ለመግባት በጣም የእግዚአብሔርን ድምፅ ለመስማት 4 ዓመት ያክል እንዲህ አይነት ልምምድ አድርጌያለሁ። ማለት በቃ ልክ ዝም እስቲ አሁን ማለት እኔ ብቻ ነኝ እንዴ ተናጋሪ? እኔና እናንተ የምናመልከው አምላክ በመሰረቱ በጎቼ ድምፅን ይሰማሉ የተባለ የሚናገር መልእክትና ምሪትን የሚሰጥ አምላክ በውስጤ ያድራል። መንፈሴን የሚያነጋግር ክሊርሊ ሰው እንደሚያናግር ሊያናግር የሚችል የተባለልን ይመራቸዋል፣ ያስተምራቸዋል፣ ይመክራቸዋል የተባለ አምላክ በውስጤ ኖሮ እኔ ነኝ እድል ያልሰጠሁት እና አንድ ፕሮብሌም እንዳለብኝ ገባኝ። ስለዚህ አሁን ልክ እሱ ልምምድ ውስጥ ለመምጣት አይምሮ ጸጥ ማለት አለበት። አንዱ ትልቁ ችግራችን ምንድነው? ጸሎት ላይ በምንሆንበት ጊዜ ጭንቅላታችን በጣም ብዙ ነገር ነው የሚያስበው። መንፈሳችን ሳይሆን ጭንቅላታችን ነው የሚያስበው። የሚገርማችሁ አሳይመንታችሁን የምታስቡት ልክ እዛ ሰዓት ላይ ነው። የጽሞና ጊዜ እስቲ እግዚአብሔርን ለማድመጥ ብላችሁ ስትጀምሩ አሳይመንት፣ ያልተሰራ ምግብ፣ ያልጠየቃችሁት ሰው ያን ሰዓት ነው ማለት። እሱን ነገር ማሸነፍ ጸጥ ማድረግ መንፈሳችንን አልሰማህም ጸጥ በቃ ጸጥ ዝም ውስጤን አድአም እምነትን ይጠይቃል። አምላክ አንተ በውስጥ ያለ አንተን ነው ሲመጣብኝ አሁንም ሂድ። ከዛ በኋላ ለ30 ደቂቃ ምንም ነገር ላሰሙት ይችላልላችሁ። የመጀመሪያ 1 ሰዓት ምንም ላሰሙት፣ ግን የሆነ ሰዓት ላይ አባት ልጁ ዳቦ ጠይቆ ድንጋይ ይሰጠዋል። አባት ልጁ አሳ ጠይቆት ጊንጥ ይሰጠዋል። የሰማዩ አባታችሁ የጠየቃችሁትን ትቶ ያልጠየቃችሁትን ይሰጣችኋል። እንኪያስ መንፈሱን እንዴት አብዝቶ አይሰጣችሁ? እንዲህ አይነት ልምምድ ውስጥ መጣችሁ የአባታችሁን ድምጽ ትሰማላችሁ። የማንም ሳይሆን የመድኃኔዓለምን ድምጽ ትሰማላችሁ። እና ግን ምንድነው የጥሞና ጊዜ ጸሎት ማለት ለኔ በእውነት ጸሎት ሰማሁኝ የሚሉ ሰዎችን በጣም ነው የማከብረው። ማለት ከኖርኩት ክርስትና ማለት ለኔ ሰማሁ ማለት መቻል አለበት አንድ ሰው። እና አንድ ጊዜ ከፓስተር ጋር ስንነጋገር ብዙ ነገሮች ያስተውላል ከህይወት ውስጥ እንደየውት በውስጡ የሚያስተውለውን ነገር እግዚአብሔር መንፈስ የሚሰጠውን አና ነገሮች ሲያካብ ወዲያው ይገባኛል። በጣም ነው ደስ የሚለኝ። እና መሆን ያለብን እንደው ሰማሁኝ እግዚአብሔር እንዲህ አለኝ፣ እግዚአብሔር ተመለስ አለኝ፣ እግዚአብሔር ሂድ አለኝ። ያቺ ቀጭን ድምጽ ብዙ ድምጾች አሉ በጭንቅላታችን ሲመጡ፣ ግን ያቺ ቀጭን ድምጽ አንድ ቃል ይሆናል የሚሰጠን። አሁን እኮ አንዳንዴ ችግሩን መሰላችሁ እዛ ልምምዱ ስላልመጣ የኛም ድምጽ የእግዚአብሔርን ድምጽ የኛ ይመስለናል፣ የሰይጣንም ድምጽ ደግሞ የእግዚአብሔር ይመስለናል። እና ትንሽ ግራ ተጋባን። ግን አባታችን አሁን ባልነው ጽሞና የሚባለው ነገር እኔ ለካ የተጠራሁት ድምጹን ልሰማ ነው፣ የአምላክን ድምጽ ልሰማ ነው የተጠራሁት። እኔ ነብይ መጥቶ እስኪናገረን ነው እንደምንጠብቀው እሱን እናምናለን። አሁን አንድ ሰው እዚህ ጋር ሰውን ተጠቅሞበት እግዚአብሔር ቢናገር እሱኛው ቀላል ነው ለኛ። እንዴ እሱ እኮ የሚናገረው ነው እኛ ውስጥ ያለው። እንደውም ይሄ የግል ህይወታችንን ጋይድ የሚያደርገው እዚህ ውስጥኛ ውስጥ ያለው እኮ። እና ሰማው ልንባል እኔ አሁን የማይሰሙ ሰዎች ብዙ ጊዜ ግራ እንዴት ነው ሰማውኝ ስትሏቸው እንዴት ነው ትንሽ ጥያቄ ውስጥ ይገባል። ይሄንን የማይለማመድ ሰው ለኔ አሁን ሰማው የሚለው በቃ ትክክለኛ ነው፣ ምንም ኖርማል ነው። ኢትስ ኖት አብ ኖርማል። በቃ እንደውም ምን ሰማ አረባከ በጣም በትክክል ከተረዳው ነገር እማራለሁ። ኢኩዌሽን አይሆንብኝም ለኔ። ዲሰርንመንት ሌላ ነገር ነው። ግን ይሄ ልምምድ እውነት የሆነ ልምምድ ዳያሎግ ነው። ኢትስ ኖት ሞኖሎግ።
ከእግዚአብሔር ጋር ሞኖሎግ የሆነ ነገር መቆም። የጸሎት ሰው ነኝ የምንለው መስማት የቻልን ጊዜ እኮ ነው እንዴ። እና መባባል መቻል አለብን። ይገርማል። በጸሎቴ ላይ ትላንትና እንደዚህ ያለኝ እኔ ኖርማል ነው። ይገርም ብዙ ነገሮችን እንደውም ይሄንን ድሪቶዬን ያወለኩት በሱ ድምጽ ነው። እውነት ለመናገር ከሆነ ኢቭን ለባለቤቴ እንኳን መሆን የሚገባኝን ነገር በጣም ብዙ ነገሮችን እሷ የማትለኝን ነገር ያንን ድሪቶዬን ያወለኩት በዛ ድምጽ ነው። ሙሴ እንድትሆን ነው የምፈልግ። ብዙ የህይወት ጋይዳንሶች አሉኝ። እነዛ ድምጾች የተባረኩ የእግዚአብሔር ድምጾች ከማንንም ሳይሆን ከሱ የሰማዋቸው ጽፌ ያስቀመጥኳቸው ጊዜውን ጠብቆ የሆነ አንዳንዱ እዛው የማንነት ለውጥ እንዲሄድበት በፕሮሰስ እንድለወጥ ያደረገኝ ይናገረኛል። ግን የሚፈጸመው በሂደት ነው። የኔን አክሽን የሚጠይቅ የተባረካችሁ የአምላክ ድምጽ ለመስማት የታደላችሁ የአምላክ ድምጽ ለመስማት የታደላችሁ ውስጣችሁ አምላክ ያለ በምን ቃል ልግለጸው? አምላክ ውስጣችሁ ያለው መካሪ ብዬ ስል ይሄ ቃል ይገልጸው ይሆን አላውቅም። ግን እንደዛ ነው። ጌታ እንደሱ ከአባቱ ጋር ይሆን ነበር። ማለዳም ጎህ ሳይቀድ ኢየሱስ ተነስቶ ከቤት ወጣ፣ ወደ አንድ ገለልተኛ ስፍራ ሄዶ ይጸልይ ነበር ይላል። ኃይል ይወስድ ነበር። መሪ የጌታ ምሳሌ በመከተል ኃይሉን የሚያባክንባቸው ሁኔታዎች ለይቶ በማወቅ በዝምታና በጸሎት ኃይሉን ማደስ ይገባል ይላልና እባካችሁ ኃይላችሁን ከሚበላ ሰውም ቢሆን አንዳንድ ጊዜ ኃይላችሁን የሚበሉ ሰዎች አሉ። ጥንቃቄ ማድረግ ያስፈልጋል። ስራዬ ብሎ በእውነት ነው የምላችሁ ስራዬ ብሎ በቃ ቀኑን ሙሉ ኢነርጂያችሁን የሚጨርስ ነገር እኔ መሰለኝ ምናልባት እዚህ ብቃት ላይ ምናልባት አልተለማመድን ከሆነ ይሄንን በጣም አይምሯችሁን ኢነርጂያችሁን ኃይላችሁን የሚመጣውን ቶት ወዲያውኑ ያንን ሪጀክት ማድረግ ልምምድ ምክንያቱም አሳሰብን አለማስተናገር ቶት ላይፋችሁን ኮንትሮል ማድረግ የምትሰሙትን ነገር የማይጠቅማችሁ ከሆነ ያንን ሐሳብ በእናንተ ውስጥ ማመከን በቃ ያንን ሐሳብ አላስተናግደውም ይሄንን ሐሳብ የሚል አቋም ከያዛችሁ ኢሚዲየትሊ ብዙ ሳይቆይ ያ ሐሳብ ከናንተ ውስጥ አቅሙና ጉልበቱን ይጨርሳል። ግን ኮንቴምፕሌት ካደረጋችሁት እኔ የተናገርኳችሁን ነገር አንድን ክፉን ነገር የማይጠቅማችሁ የማያነጻችሁ ከሆነ እሱን ሪጀክት ማድረግን ካልተለማመዳችሁ ያለው ሁለተኛው አማራጭ ምንድነው? ያንን ሐሳብ ኮንቴምፕሌት ማድረግ ነው። ኮንቴምፕሌት ካደረጋችሁ ደግሞ ካሰባችሁት ካወጣችሁት ካወረዳችሁት ያ ሐሳብ ኢሞሽናል ይፈጥራል። ስሜትን፣ ቁጣን፣ ንዴትን ስራችሁን ፎከሳችሁን ብዙ ነገሮቻችሁን ያበላሽባችኋል። እና አንዳንድ ጊዜ ኢነርጂያችንን የሚበሉ ነገሮች ስላሉ አይምሯችን እናሰልጥነው። መስማት የሚገባን እንሰማለን፣ ማሰብ የሚገባን እናስባለን። ማሰብ የማይገባን ግን አንዳንድ ጊዜ እዚህ ንቃት ደረጃ ላይ ካልመጣን በዚህ አይነት ንቃት ውስጥ ከሌለን ሐሳቦች የፈለጉንን ያደርጉናል። አንድ ነገር ልንገራችሁ፣ በፈቃዳችሁ ወደን የምናደርገውን ነገር እና እኔ እኮ አንድ ነገር ተናግሬያችሁ ስራዬ ብዬ ወይንም ደግሞ ጠላት ተጠቅሞብኝ ሊሆን ይችላል። የእናንተን አይምሮ ገቨርን ካደረግኩት እኔ የለሁም እቤት ነው ያለሁት። ግን አውቶሪቲን ሰጣችሁኝ ፈቅዳችሁ ማለት ከመሆን እንዴት እኔ እንድነግስ የኔ ሐሳብ እናንተ ዝብቶ የፈለገውን ነገር ሲያደርጋችሁ ማን ይሄ ፍሪ ዊል ነው። ወዳችሁ ነው እንዲገዛ የተገዛችሁት ለኔ ሐሳብ እንደሱ ነው የምቆጥረው። እኔ የማንም ሐሳብ አይገዛኝም። ያንን ሐሳብ አየዋለሁ አኮርዲንግ እንደ እግዚአብሔር ቃል ያልሆነ ከሆነ ሪጀክት አደርገዋለሁ። አለበለዚያ ግን ገብቶኛል። ብዙ ጊዜ ነግሶ በእኔ ህይወት ውስጥ አውቶሪቲውን ወስዶ የፈለገውን አድርጎኛል፣ አበሳጭቶኛል፣ አስለቅሶኛል፣ አሳዝኖኛል። ባለማወቅ በጣም ብዙ የከሰርኩባቸው ነገሮች አሉ። እውነትን ታውቃላችሁ፣ እውነትም አርነትን ያወጣችኋል። ስለዚህ የማንም ሐሳብ ሊገዛንና ኢነርጂያችንን ሊበላብን አያስፈልግም። የጥናት ጊዜያችሁን ይበላባችኋል። ሪሌሽንሺፕ አያችሁ፣ ሪሌሽንሺፕ ሰላም ስትሆኑ ነው ከሰው ጋር ማውራት ደስ የሚላችሁ። ቅዱስ የሆነ ነገር ካፋችሁ የሚወጣው ጤናማ ስትሆኑ ነው። እና ስንት ነገር እንዳናጠና እንዴ ለመጸለይም እኮ ውስጣችሁን ሰላማችሁን የጠበቃችሁ መሆን አለባችሁ። ሰላም ከሌለን ተንበርከከን እኮ ያ ነገር ይረብሸናል። ስለዚህ እነዚህ እኮ መንገዶች አሉት። ሰላምን ያደርግልናል። የማንም ሐሳብ አይገዛንም። የኢየሱስ ሐሳብ በቃ አውቶሪቲ ይባላል። በቃ ይሄ ማለት ራሳችንን መግዛት ቻለን። ስሜታችንን መቆጣጠር ቻለን። ስሜታችን ወደ ፈለገው ነገር አይወስደንም፣ ሊድ አያደርገንም። ለሱ ደግሞ መድኃኒት አለን።
ቶት ላይፋችንን የቀየረን በአይምሮ መታደስ የተለወጠን ስለሆነ ስሜቴ ስለተሰማኝ አልኖርም፣ በስሜቴ አልመራም። ስሜት አስፈላጊ ነገር ቢሆንም እግዚአብሔር ምንድነው የሚለኝ ደግሞ የሚል ትሩዝ አለኝ፣ ዕውቀት አለ፣ እውነት አለ። ሁለቱ ባላንስድ ሲሆን ላይፍ አይደለም የምንፈልገው። ላይፍ እኮ ነው የምንፈልገው ወገኖች ሆይ። ህይወት ከሌለን መሆን አይሆንም ሁሉ ነገር። ስለዚህ እንደዚህ እንድንለወጥ እግዚአብሔር ይፈልጋል፣ ኢነርጂያችን ከሚበላ ነገር መጠበቅ። አሁን ይሄኛው ርዕስ እንደውም ያልኩት በስሜት ሳይሆን በእውቀትና በቁርጠኝነት አስቸጋሪ ነገሮችን ጌታ ኢየሱስ ያከናውን ነበር። ጌታ ኢየሱስ ክርስቶስ እጅግ ፈታኝና ከባድ የሆኑ ስራዎችን በተለይም የመስቀል ጉዞውን ያከናወነው በወቅታዊ ስሜት ተገፋፍቶ ሳይሆን ለአባቱ ፈቃድና ለሰው ልጆች ድነት ባለው ጽኑ ቁርጠኝነት ነው። አያችሁ፣ ኢሞሽናል የሆኑ ነገሮች እዚህ ላይ በጣም ነበሩ። ግን ጌታ ኢየሱስ ክርስቶስ ዓላማውን ሲፈጽም በስሜቱ ላይ አይደለም። ምክንያቱም የሚያስፈራሩ ነገሮች ነበር በፊቱ ያሉት። ከስሜቱ ይልቅ ግን የአባቱ ፈቃድ ነበር አንደኛ ለሱ። ስለዚህ እግዚአብሔር እኛ እንድንሆን የሚፈልገው ስሜታችንን እንድንከተል አይደለም። የሚፈልገው ምንድነው? አንተ ያልከው ይሁን። አንድ ጸሎት አለንና ማለዳ የመጀመሪያ ጸሎታችን ስናደርግ ትልቅ ጸሎት አይደለም፣ ግን ወገኖቼ ሆይ አንዳንድ ጸሎቶች በጣም ፓወርፉል ብዙ ነገሮች ያቀፉ፣ በተለይ የጌታ ጸሉ ያለን ነገር ቀላል አይደሉም። እና እግዚአብሔር ሆይ ዛሬ በሰጠን ጊዜ ላይ ፈቃድህ በሰማይ ያለው በእኔና በቤተሰቤ ላይ ይሁን። በመናደርገው በመንሰራው በመናስበው ያልነው አይሁን፣ አንተ ያልከው ብቻ ይሁን፣ አንተ ያሰብከው ብቻ ይሁን። ምርጫችን፣ ፈቃዳችን፣ ውሳኔያችን እኛ ያልነው አይሁን፣ አንተ ያልከው ይሁን። ለምን የሚረባን የእግዚአብሔር ምርጫ ስለሆነ በቃ እንዲህ ብለን እናፍራለን። እስቲ ወንድሞችን አምላካችሁን የምታውቁ ናችሁ እናንተ ፈቃድህ ይሁን ብላችሁ ለክፉ አሳልፎ ይሰጣችኋል እግዚአብሔር። ምናልባት እንኳን አንዳንድ ነገሮች ቢገጥመን ምክንያታዊ ሆነ እንዲህ የሚጸልይ ሰው እንዲህ ፈቃዱን መሰዊያው ላይ ያቀረበ ሰው ቢገጥመውም እንኳን ከአንዳንድ ቻሌንጂንግ ሊኖር ይችላል፣ አስቸጋሪ ነገር ግን የተከፈተ አይምሮ ያላችሁ ወዲያው ይገባችኋል፣ ለክፉ እንዳልሆነ ይገባችኋል። ምክንያቱም እንደዚህ ፈቃድህ ይሁን ብዬ ህይወቴን ሰጥቼው ለሱ ለዚህ አሳልፎ ይሰጠኛል አይሰጠኝም። ምንድነው ታዲያ የፈለገው? እምነታችን ሊለውጥ ይችላል። አንዳንድ ጊዜ እኛን ለማሳደግ ሊሆን ይችላል። በቃ ምክንያት አለው። በቃ ምን እግዚአብሔር የጸጉራችሁ እያንዳንዷ የተቆጠረች ናት፣ ያለኔ አንዲቷ እንኳን አትወድቅም። እንዲህ አይነት እኮ አምላክ ነው ያለን። የጸጉራችን እያንዳንዷ እንዴት አድርጌ ሪያሊቲውን ላሳይ ደግሞ የሰበሰበን እኮ የኢየሱስ ክርስቶስ ደም እኮ ነው። ሪያሊቲ ይሄ እኮ እውነታ እኮ ነው። ኢየሱስ ጌታችን እኮ በመሃላችን ለመሆኑ እኮ ግልጽ እኮ ነው። የሚናገረን አምላክ እኮ ግልጽ እኮ ነው። ሰብስቦ የሚያናገረን እኮ እሱ እኮ ነው። በጌቴሰማኒ ኢየሱስ የሚጠብቀው መከራ እጅግ ከባድ ስለነበር በነፍሱ ተጨንቆ ነበር። ነገር ግን ስሜቱን በቁርጠኛነት አሸንፏል። አባት ሆይ ብትፈቅድስ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ ይሁን እንጂ አለው። ስለዚህ እንደ መሪዎች ምን የሚልን ነገር መለማመድ አለብን? ያንተ ፈቃድ ይሁን እንጂ እግዚአብሔር ሆይ የኔ ፈቃድ አይሁን፣ የሚበጀኝ ያንተ ፈቃድ ነው፣ ያንተ ሐሳብ ነው። ድል በድል ነው ምን ነው እንደዚህ ብለን አንከስርም። የገሌም ሐሳብ አይደለም የሚገዛኝ፣ የገሌም ፈቃድ አይደለም፣ የኔም ፈቃድ አይደለም፣ የኔም ዕውቀት አይደለም፣ የኔም ሐሳብ አይደለም። እነዚህ ሶስቱም የተያዙ ናቸው። ብቻ ዕብራውያንን ብቻ ልናገር። የእምነታችን ጀማሪና ፍጹም አድራጊ የሆነውን ኢየሱስን እንመልከት። እርሱ በፊቱ ስላለው ደስታ መስቀልን ታገሱ ይላል። አያችሁ፣ በፊቱ ስላለው ደስታ የሚለው ደስ ይላል። እናንተና እኔን እኮ ማለት እኮ ታውቃላችሁ። ዛሬ እኔና እናንተ በክርስቶስ ኢየሱስ ደም ታጥበን በመስቀሉ ስራ በደሙ ተቤዥተን በእንደዚህ አይነት ሁኔታ አምነን ድነን የዘላለም መንግስት ወራሾች ሆነን እንዲህ ደቀ መዝሙር ሆነን በእግሮቹ ስር እንደዚህ እንደምንማር እንደዚህ አይነት የህይወትን እድል እንደምናገኝ አውቆ ነበር። በመስቀል ላይ የታገሰበት ምክንያት ምንድነው? አውትፑት የሚሆነውን አውትፑት ስለሚያውቀው እኔና እናንተን ነበር ያየን ጌታ ኢየሱስ። የመስቀሉን ውርዴት ንቆ በመስቀል ላይ መሰቀል ውርዴት ነው በዛ ዘመን።
ውርደት ሆነ በቃ የተዋረደ የሚባለው ነገር ንቆ ለምንድን ነው የናቀው? ስሜቱን አይደለም። መዋረድ ስሜትን የሚነካ ነገር ማንና ማን ስለታየ? እኔና እናንተ ስለታየ። እንደገና ደግሞ እሱ ብቻ ደስ የሚለው ነገር ነው ያየው ጌታ እኔና እናንተም ብቻ አለ በአብ ቀኝም ደግሞ በክብር ተቀምጦ አይቶ ነበር። እና ምኑ ላይ ነው ትኩረቱ? የጌታ ኢየሱስ ክርስቶስ ስሜቱ ላይ አለ። እነዛ ስቃዮች፣ መከራዎች፣ መዋረዶች ገብቷቸዋል። መሞቱ እሱ አይደለም የሱ ፎከስ። እነዚህ ስሜቱን የሚይዙ ነገሮች ናቸው፣ እንዲሸሽ ሊያደርጉት የሚችሉ ነገሮች ናቸው። ግን አይደለም። የእናንተና የኔ ጌታ ምን ይለናል መሰላችሁ? ዛሬ አይዟችሁ፣ እናንተ ማየት ያለባችሁ ስሜታችሁን አይደለም መከተል ያለባችሁ። አዎ ይሄ ነገር የሚያሳዝን አይደለም ለጌታ ነበረ። ስቃዩስ ጌታን አልጎዳውም? ጎድቶታል። ደሙ አልፈሰሰም? አዎ ደሙ ፈሷል። የእናንተና የኔ ጌታ እኔና እናንተ እንደዛም እንኳን አልገጠመንም፣ ብዙ የሚገጥመንም አይመስለኝም። እንደዛ ለየኛ ጥቂት ነገር ነው። ግን ምን ስሜታችንን አንከተል። በእውነት ላይ የተመሰረተ ማንነት ይኖረን። እኛውን ባለፈው ስላልኩት አላማናገርም። ማጠቃላይ ክፍሉን ምስጋና ጌታ ኢየሱስ ክርስቶስ ያመሰግንለት ትናንትና ስለተናገርኩበት ይጸልይ ነበር ስላልኩኝ እሱን አልፈዋለሁ። ማጠቃለያ ጌታ ኢየሱስ ከስራ ብዛት አላስፈላጊ ከሆኑ ንግግሮችና ክርክሮች ራሱን በመገደብ ኃይሉን ይጠብቅ ነበር። ውሳኔዎቹን በስሜቱ ላይ የተመሰረቱ ሳይሆኑ በአባቱ ፈቃድ ላይ የተመሰረቱ ነበር። እንዲሁም ልመና ከማድረጉ በፊት ለሰማዩ አባቱ ምስጋና ያቀርብ ነበር። መጨረሻ ላይ ያልኩት መሪ ይህንን አርአያ በመከተል ኃይሉን በማይረቡ ክርክሮች ከማባከን እንዲቆጠብ፣ ውሳኔዎቹን በስሜት ሳይሆን በእግዚአብሔር ፈቃድ ላይ የተመሰረቱ እንዲሆኑ፣ እንዲሁም ምስጋናን የህይወቱና የሥራው መሰረት እንዲያደርግ ከጌታ ይማራል። ያምራል መሰረት ጌታ ኢየሱስ ክርስቶስ ትላንትና ብላችሁታል ያገለግል ነበር። ከጌታችን የምንማረው እሱ አገልጋይ ባሪያ ሆኖ ነበር የመጣው። ኢየሱስ መሪነትን በሰዎች ላይ መሰልጠን ወይንም ስልጣንን ማሳየት ሳይሆን ሰዎችን ማገልገል መሆኑን በተግባር አስተምሯል። ማንነቱንና ክብሩን ጠንቅቆ ቢያቅም ራሱን ዝቅ አድርጎ የደቀ መዛሙርቱን እግር አጥቧል። ዛሬ በዚህ ዘመን እውነቴን ነው የምላችሁ ጌታ አይደለ ሞዴላችን፣ እሱ አይደለ ፈጣሪ፣ እሱ አይደለ ሁሉ ነገር ያለው፣ እሱ አይደለ ሁሉን ቻይ የሆነ ጌታችን እስቲ ያደረገውን ነገር ተመልከቱ። መሪያችን እሱ ነው። እንደ መሪ ዝቅ ብሎ ወርዶ ሁሉ ነገር ያለው ሰማይ የሱ ምድር የሱ ሆኖ ሳለ እሱ ግን ወርዶ የደቀ መዝሙሩን እግር ያጠበ። በቃ ስልጣኑን ነው እንደ ጌታ ያሳየን በአገልግሎቱ ሞዴላችን የሆነው ኢየሱስ ያሳየን። እኔ እንዲህ የምል ተከተሉኝ የሚል በሰዎች ላይ ያልሆነ ነገር አክት የሚያደርግ ነው ጌታ ያለን። እንደኛ ሞዴላችን እንደሱ አይነት ነው። እንደኛ መመዘኛችን ይሄ መሪነት ስንል ለኛ መመዘኛችን የጌታ ቃል አይደለም እንዴ? ዛሬ እኮ ብዙ ነገር እናያለን እኮ ሰዎች በቃ አይደል ለማገልገል ሳይሆን ለክብር፣ ለዝና፣ ለመታወቅ፣ ለብዙ ነገር እኮ እናያለን። የጌታችን እውነት ነው ወይ? ጌታ አስተማረን ይሄንን ነው ወይ? ግን እኔ ምንድነው የምለው መሰላችሁ? አንዳንድ ጊዜ እያወቅንም እኮ መጥፋት አለ። መጨረሻ ላይ ዋጋውን እኮ የምናየው መጨረሻ ላይ ነው። ስለ ዋጋም እናገራለን። ዋጋችን ሪዋርድ አለን። መጨረሻ ላይ ሁሉ ሰው የሥራውን ዋጋ ይቀበላል። ግን እኛ እንደዚህ መማራችን ከናንተ መካከል ትልቅ የሚወጣ ሰው ይኖር ይችላል። እግዚአብሔር የሚያከብረው ሰው እግዚአብሔር በቃ በአገልግሎቱ በተለያየ ነገር እግዚአብሔር ትህትና መማር አለብን። እኔ የሚል ስልጣንን የሚያሳይ ክብርን የሚያሳይ ዝናንም እንደሱ አይነት ጌታ የለንም። ወንድሞችና እህቶች የለንም። ሁላችሁም እንደዚህ እንደምትፈልጉ አውቃለሁ። ግን ችግሩ ምንድነው? ትንሽም እንዳቅሜት በትንሿም እንኳን ስናገኝ የምንሆናት ነገር አለች። ትልቆቹ ጋር ብቻ ሳይሆን ትንንሾችም እንደዚህ አይነት ነገሮች አሉብን እና በትንሿ እንኳን ስናገኝ እንደው የኛ ነገር ትንሽ እንደሱ። ግን ሁሉ ጊዜ መማር ያለብን ዝቅ ማለት ትህትና ነው መማር ያለብን። የክርስትና ህይወታችን መሰረቱ ቁልፉ በቃ ይሄ ነው። በቤተ ክርስቲያናችን ውስጥ በዚህ እግዚአብሔር ይባርካል። እኔም እየታገልኩኝ ነው ያለው ማለት ይሄ ዝርግፍ ጌጣችን ነው። ለኛ ዝርግፍ ጌጣችን ይሄ ነው። በቃ እንከብርበታለን እንጂ አናንስበትም። ምንም ነገር ስንናገር ተጠንቅቀን፣ በውሳኔዎቻችን ተጠንቅቀን፣
ለወንድማችን ለእህታችን ተጠቀም ምን ሊያስከትል ይችላል? ምን ሊፈጠር ይችላል? እንዲህ ስላት እኮ እህቴ እኮ ምን ሊሰማት ይችላል? እንዲህ ሊሰማት እኮ ይችላል ብለን ጌታችን እንደሱን ያስተማረን። እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ማለት ጌታ። በቃ ሊያገለግል እንጂ ሊገለገል አይደለም የመጣው። መሪ ባህሪው ማገልገል ነው። ማገልገል ማለት እኮ ባሪያ እኮ የሚለው ነገር እኮ ዝቅ ማለት በቃ ዝቅ እንድንል ነው የተጠራ ነው። ብዙ ጊዜ እንደዚህ አይነት ስብከት ብዙ ላንሰማ እንችላለን። ግን እኔ በእውነት በፍቅር ነው የምነግራችሁ፣ በትልቅ አክብሮትና በሚወዳችሁ በአምላካችሁ በሚያፈቅራችሁ በአምላካችሁ ፊት ሆኜ ነው የምናገረው። የሚያፈቅራችሁ የሚራራላችሁን ጌታ እያሰብኩኝ ነው የምናገረው። ግን እንደዚህ አይነት አባባሎች ብዙ ጊዜ አይባሉም። ግን እግዚአብሔር ስለረዳኝ ነው ይህንን ቃል ለመናገር የቻልኩት፣ ለእኔም ጥቅሙ ስለገባኝ፣ እኔም ደግሞ በውድቀት ውስጥ ያለፍኩኝ ስለሆንኩኝ። እናንተ ግን የታደላችሁ ናችሁ። እግዚአብሔር ግን ዛሬ ምን ይላል? ትሁቶች እንድትሆኑ፣ አገልጋዮች ስለሆናችሁ፣ መሪዎች ስለሆናችሁ በመሃላችን መታየታል ልባችሁ ውስጥ እንደሚቀር አምናለሁ። በእውነት ነው የምላችሁ። ረጅም ሰዓት ነው ያደመጣችሁት። ራሳችሁን ብላችኋል። ውይይታችን ላይ ሁላችሁም ገልጻችሁታል። እግዚአብሔር በደንብ ነው የረዳን ብዬ ነው የምለው። ይሄ ቅድም የተናገርኩት ስለሆነ አልፈዋለሁ። ጌታ ኢየሱስ አርአያ የሆነላቸው ነበረ። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻቸዋለሁና። አያችሁ፣ ትሕትናን ደግሞ ትሕትናን ወሬ አይደለም። ጌታ ኢየሱስ ክርስቶስ ትሕትናን ያሳየው እግራቸውን በማጠብ፣ እናንተ ደግሞ አላቸው ጌታ እርስ በርሳችሁ ደግሞ እንደዚህ አድርጉ አላቸው። እና ሰዎች አንዳንድ ጊዜ የእኛን ማንነት የሚያምኑን መቼ ነው? እኛም እያደረግነው እኛም እየተለማመድነው ስንሄድ ነው። እና እንደ አገልጋይ እንደሱ መሆን አለብን። መሪ የተከታዮቹን ባህል የሚቀርጸው በንግግር ብቻ ሳይሆን በተግባሩ አርአያ በመሆን ነው። ፍቅር ነበረው ለተከታዮቹ ጌታ ኢየሱስ። ጊዜው ልክ ለፋሲካ በዓል በፊት ነበረ። ኢየሱስ ይህን ዓለም ትቶ ወደ አብ የሚሄድበት ጊዜ እንደደረሰ አውቆ በዓለም የነበሩትን የራሱ የሆኑትን ሁሉ ወደዳቸው፣ በፍጹም ፍቅሩም ወደዳቸው። በቃ ትልቁ ኳራችን ባንዲራችን አንዱ ፍቅር የሚባለው እግዚአብሔር ራሱ በእኛ ውስጥ ማንን ይወዳል? ሰዎችን ይወዳል። አሁን እዚህ ጋር እኔ ስለ እግዚአብሔር ፍቅር በማስተምርበት ጊዜ የሰውን ፍቅር አይደለም። እኛ አንዳንድ ጊዜ ኤክስፔክት የምናደርጋቸው የሰው ፍቅሮችን ነው እና የምንጠብቀው። ስለወደደኝ ወደዋለሁ ኢስኖት እኔ እንደሱ አይደለም የማወራው። እኔ የማወራው ፍቅር ምን አይነት ፍቅር ነው? ራሱ እግዚአብሔር በእኔ ውስጥ ሆኖ እናንተ እንዲወዳችሁ፣ ከሱ በማገኘው ፍቅር እንዲወዳችሁ፣ ከሱ በማገኘው ፍቅር እንዳከብራችሁ፣ ከሱ በማገኘው ትሕትና ለእናንተ ትሁት እንደሆነ እና እዚህ ጋር የወደዳችሁ መሪ እንዲህ አይነት ፍቅር ከእግዚአብሔር የሚያገኝ ነው በራሱ። አሁን እዚህ ጋር እገሌ ፍቅር አልሰጠኝም፣ እገሊት ፍቅር አልሰጠችኝም፣ ኬት ያምጣው ወንድም የሌለውን ነገር። እንዳውም ታዲያ ምንድነው ማለት ያለብን? ፍቅር የምንፈልግ ከሆነ እግዚአብሔር ሆይ ይህንን ሰው ያንተን ፍቅር ስጠው፣ ፍቅርህን አሳየው፣ በፍቅር ባርከው አይደለ? ኬት ላምጣው ታዲያ የሌለኝን ነገር? እኛ እኮ አንዳንድ ጊዜ ዲማንድ የምናደርገው ነገር እኮ ኬት ያምጣው ሰውየው? ለእኛ አይመስለንም። ለእኛ በቃ ጀስ አላለ ለምን ፍቅር አልሰጠኝም? ኬት ያምጣው? እና ጃጅም አታደርጉም። የደረስንበት ልካችን ነው። ግን ጌታ የሚያስተምረን ፍቅር እኔ ጋር አለ፣ ፍቅር እኔ ነኝ ብሏል እግዚአብሔር። ፍቅሩን በማን ውስጥ ይገልጽ? የእሱን ፍቅር ግን በእኔ ውስጥ ግን ሊገልጽ እግዚአብሔር ይችላል። እጄንም አፌንም አንደበቴንም ሁሉ ነገሬን ተጠቅሞ ግን ፍቅሩን ይገልጻል። አልታደልንም? ፍቅር ከኔ ነው ሲለን እግዚአብሔር። እኛ ደግሞ ምንድነው ያደረግነው? እኔ ፍቅር ካንተ አይደለም የሚያስፈልገኝ፣ የራሴን እሰጠዋለሁ ለእህቴ የራሴን ፍቅር ነው የምሰጣት እያልን ያለ ነው። እግዚአብሔር ደግሞ ኖ እኔ ያንተን ፍቅር አይደለም የምፈልግ እንድሰጥልኝ የምፈልገው እኔ ባንተ ውስጥ። እሱኛው ፍቅር ውለታን አይጠብቅም። የፍቅር ዕዳ አይኖርባችሁ እኮ የሚለው በሮሜ ላይ ምን ማለት መሰላችሁ? የገንዘብ ዕዳ ተከፍሎ የሚያልቅ ነው። የፍቅር ዕዳ አይኖርባችሁ ግን የሚለው ሁል ጊዜ ፍቅር የምንሰጠው ነው። ዴይ ኤንድ ናይት ተባርከናል። እኔ ፍቅር ነኝና ፍቅሬን በእናንተ ውስጥ ልገልጽ መረጥኩኝ ነው አባባሉ፣ የጌታ አባባል። ስለዚህ ማናችሁም ልትኮነኑ አያስፈልግም።
እኔም ልኮንናችሁ አይገባኝም፣ እኔም ልኮንን አይገባኝም። ጎድሎኝ ብታዩ ፍቅር ካላሳየኋችሁ ጸልዩልኝ፣ መረዳት አጥሮኛል። ማንን ይኮንናል? ይሄ በራስ ኃይል የሚደረግ ነገር አይደለም። እንደ ሰው ከሆነ እንደ ሰው የምንጠብቅ ከሆነ እኛም ሰዋዊ ነው፣ ቋንቋውም ሰዋዊ ነው። እሱ ሌላ ነገር ነው። ዓለማያኖች ይባባሉበት በሱ ፍቅር አላሳየኝም ምናምን ተባብለው ዓለማያኖች ነው እንደሱ መባባል ያለባቸው። እኛ ከእግዚአብሔር በምናገኘው ፍቅር ሰዎችን እናገለግላለን። ከእግዚአብሔር ባገኘነው ትህትና ሰዎችን በትህትና እናገለግላለን ለማለት ነው። ስለዚህ አትጓጉም ይህንን ፍቅር ከሱ ለመውሰድ እኔ ጋር አለ ለሚለን ጌታ መልስ ለሚሆናቸው ለሰዎች መልስ ለምንሰጥበት ጉዳይ ስለ ወዳጆቹ ሕይወቱን አሳልፎ ከመስጠት የሚበልጥ ፍቅር ማንም የለውም። የማዛችሁን ብትፈጽሙ ግን ወዳጆቼ ናችሁ አለ። ወዳጆች የማዛችሁን ያለው ለፍቅርም የሚያስፈልገውን እውነት ሰጥቶናል። ለክርስትና ሕይወት ምልልስ የሚያስፈልገንን ነገር ሰጥቶናል እና እግዚአብሔር በእርሱ ኃይል ነው ሁሉን ነገር የሚፈልገው። ማጠቃለያው ጌታ ኢየሱስ አምላክ ሆኖ ሳለ ዝቅ ብሎ የደቀ መዛሙርቱን እግር በማጠብ አገለገለ። አገልግሎቱን በቃል ብቻ ሳይሆን በተግባር አሳየ። እንዲሁም ጥልቅ የሆነውን ፍቅር ነፍሱን አሳልፎ በመስጠት ገለጸ። እኛ መሪዎች እንደ ጌታ ኢየሱስ ክርስቶስ ዝቅ ብሎ እንደ ኢየሱስ ዝቅ ብሎ ተከታዮችን እንዲያገለግል ለተከታዮችን በቃል በተግባርና በፍቅር አርአያ መሆን እንደሚገባው ከጌታው ይማራል ማለት ነው። አራተኛው የመሪ ስኬቶች እየጨረስን ነው። ጨርሰን እንላለን። ለአስፈላጊ ጉዳይ አስቸኳይ እርምጃ ይወስድ ነበር ጌታ ኢየሱስ ሁኔታዎች እስኪመቻቹ አይጠብቅም ነበር፣ በቅጽበት እርምጃ ይወስድ ነበር። ዮሐንስ 5:8-9 ኢየሱስን ተነሳ መተኛን ተሸክመ ሂድ አለው። ሰውየውም ወዲያው ተፈወሰ፣ መተኛውንም ተሸክሞ ሄደ። በቤተ ሰይዳ የነበረው ያ 38 ዓመት ሙሉ እግሮቹ ታስሮበት የነበረው ያ ፑል ውሃው በሚንቀሳቀስበት ጊዜ ያ የእግዚአብሔር መልአክ መጥቶ ሲያንቀሳቀሰው መጀመሪያ ውሃ ውስጥ የገባ ሰው ከበሽታው ይፈወስ ነበር። ይሄ ሰው ግን 38 ዓመት ሙሉ ወስዶ ውሃ ውስጥ የሚያስገባው ሰው በማጣቱ ያልተፈወሰ የነበረ። ጌታ ግን መጣና ይህንን ሰው ሲጠይቀው ምን እንድትሆን ትፈልጋለህ? ልትድን ትፈልጋለህ ወይ ሲለው ችግሩን ነገረው። ሌላው ሰው አለው፣ እኔ ግን ሰው የለኝም። ጌታም ተነሳ መኝታን ተሸክመ ሄደ። ኢሚዲየት የሆነ መልስ ነው ጌታ ኢየሱስ ክርስቶስ የለም። በቃ ሌላ ዲስከሽን አላሰልኩም። ተነሳ አለ። ከመኝታው ተነስቶ በእግሩ መመላለስ ጀመረ። የእናንተና የኔ ጌታ ዛሬ እንደዚህ የሆነባችሁ ነገር እንኳን ብትኖሩ በህይወታችሁ በኑሯችሁ የቸገራችሁ ነገር አለ፣ አልፈታ ያላችሁ ነገር አለ፣ ያሰራችሁ ነገር አለ፣ ተስፋ የቆረጣችሁበት ነገር አለ። ማስተማር ብቻ አይደለም ጌታችን ፈዋሽም አምላክ ነው። ይፈውሰናል፣ ነፃ ያወጣናል። የሚወደን አምላክ የልጁን መልክ እንድንመስል ብቻ ሳይሆን ችግራችን ግድ ይለዋል እግዚአብሔር። የዚህ ሰው ችግር ግድ አለው እግዚአብሔር። እንዴት አይነት ብሩክ አምላክ ነው ያለን። በስጋም ቢሆን ሁሉ ችግሮቻችን የእኛን ሰፈሪንግ አይፈልግም ጌታ እንዳይመስላችሁ። በፍጹም እግዚአብሔር እኛ ሰፈር እንድናደርግ ይሄ ባህሪው ነው። ልጁን የሰጠ እግዚአብሔር ለኛ ያለው ፍቅር ልዩ ነው። አትፍሩ ወገኖች፣ እንዲህ አይነት አምላክ ነው ያላችሁ። ችግራችሁን ቢሆን በሱ ፊት ይዛችሁት ቅረቡ። ያልተለወጠ ነገር ይኖራል፣ ጨለማ የሆነባችሁ ነገር ይኖራል፣ አላሻገር ያላችሁ ነገር ሊኖር ይችላል። እንዲህ ይላል የሰራዊት ጌታ እግዚአብሔር አልላችሁ። በእርግጠኛነት ግን የምነግራችሁ የማየው አሁን አምላኬ የማመልከው በመንፈሴ እግዚአብሔር ዛሬ ችግራችሁን ሊፈታው እንደሚችል አምናለሁ። እንደሚወዳችሁ ስለማውቅ፣ እንደሚራራላችሁ ስለማውቅ ምን ይሆን ወንድሜ ጥያቄ? ምን ይሆን እህቴ ጥያቄሽ? የተወደድሽ ነሽ፣ ያፈቀረሽ ነሽ አንቺ። ማንም ባይልሽ የወደዳቸውን እስከ መጨረሻ ወደዳቸው። የተሸከመሽ የተሸከመ ጌታ፣ በቤቱ ያኖረኝ በቤቱ ያኖራችሁ ጌታ ይረዳናል። ጌታ ያግዘናል። ጌታ ከሳሻችን ያፍራል። አንተ እኮ አንቺ እኮ እንደዚህ ቢለን ሰዎች ነን፣ ፍጹማኖች አይደለንም። ጌታ ያውቀዋል። ያንን የምንሳሳት ሰዎች ነን፣ የምንበድል ሰዎች ነን። ግን አይዟችሁ ያንን ጌታ ያውቃል። እንደዛም ስለሆነ እንጂ መቼስ ማንስ መቆም ይችል ነበር በፊቱ? ትንሽም ቱን ትልቁ ማናችን መቆም እንችል ነበር። ግን እስቲል እየራራልን እንደሆነ ምሕረቱ የማቋረጥ እንደሆነ እናያለን። እና ተነስተህ ሂዳለሁ በቃ ምንም አንድ ለምጻም ወደ እርሱ ቀርቦ ከፊት በመንበርከክ ብትፈቅድ እኮ ልታነጻኝ ትችላለህ በማለት ኢየሱስም ለሰውየው በመራራት እጁን ዘርግቶ ዳሰሰው። እፈቅዳለሁ ንጻ።
አሁን ያልኳችሁን እኮ ነው ያላችሁ ለእናንተ። አዎ አሁንም አሁን የውስጣችሁ ጥያቄ አይደለም? አዎ ንጻ፣ እሺ ልጄ ሆይ የሚል አምላክ ነው ያለው። ምናልባት ታይም ቢያስፈልገው አንዳንዱ ኢንስተንት የሆነ ፈውስ ልናገኝበት እንችላለን። በጊዜ አትወሰኑ ወንድሞቼና እህቶቼ። ምናልባት ዛሬ አሁን ያልኩት አሜን ያላችሁኝ አሁኑኑ የምትለወጡ ሰዎች ከሰዓት በኋላ ላይ ስራ የሚጀምርበት ጉዳይ ይኖራል። አንዳንዱ ደግሞ ስሩ ታይም የሚለወጥ የእግዚአብሔርን ታይም ቴብል እኛ እንጠመዝዘው እና ያመነ ሰው ያወቀ ሰው አይቸኩልም፣ አያዝንም፣ ቶሎ ተስፋ አይቆርጥም፣ እንደሚራራለት ያውቃል። እሺ ንጻ፣ እፈቅዳለሁ፣ ተነስ። ያንተ ጌታ እኮ ነው ወንድሜ፣ የኔ ጌታ እኮ ነው፣ የናንተና የኔ ጌታ እኮ ነው። እንደሱ ነው የሚል ነው የሚለን እግዚአብሔር። ኢሚዲየት የሆነ መልስ መሪ በወቅቱና ቶሎ እርምጃ በመውሰድ በሚገባው ጊዜ ሳይዘገይ ውሳኔ መውሰድ እንደሚገባው ከጌታው ይማራል። ቶሎ ለሰዎች መልስን መስጠትን መቻል፣ አለመዘግየት በነገሮቻችን ላይ ያንን የሚያሳይ ነው። እንደሱ እንድንሆንለት ይጠይቃል። እቅድ ነበረው ጌታ 14:28 ላይ ከእናንተ ግንብ ሊሰራ የሚወድ ለመጨረሻው የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው? ይህ ጥቅስ የእቅድን አስፈላጊነት ያሳያል። ኢየሱስ ግልጽ የሆነ መመሪያና ግብ ነበረው። ስለዚህ እግዚአብሔር የምናደርገው ነገር ቀደም ስለተናገርኩኝ ብዙ አልሄድበትም። ዓላማ ያለን እቅድ ያለን ሰዎች እንድንሆን እግዚአብሔር ይፈልጋል። ትርፋችንና ኪሳራችንን የምናውቅ ልንሰራ ልንጀምር ላለው አገልግሎት ምን ያስፈልገኛል፣ ማን ያስፈልገኛል፣ በምን ልዘጋጅ፣ እንዴት ልሰራ፣ ሁሉ ነገር ታውቃላችሁ። መንፈሳዊ ነገር ብዙ ዝግጅት ይጠይቃል። እንደምናስበው አይደለም። በቃ ጥሩ የሆነ ዝግጅት ያለን ነገር በሙሉ ያማረ የሆነ ውጤት እናይበታለን። ብዙ ጊዜ እኛ የእግዚአብሔር ነገር አጥብቀን በደንብ አንይዘው። ስንዘጋጅ በቃ አላለ የቶሎ ቶሎ ነው ሁሉ ነገር የምናደርገው። ግን ደግሞ አርአያ የሆኑ በቤተ ክርስቲያን ደግሞ ጠንካራ ሰዎች፣ ጎበዝ ሰዎች፣ ጥራት ያላቸው ሰዎች፣ ብዙ ጊዜ የሚያጠፉም ደግሞ ምሳሌ የሆኑ ሰው እኛም ደግሞ እንሆናለን። እንደነሱ እንሆናለን። እቅድ እያወጣን ፕላን እያወጣን እንሄዳለን። ራዕይ ያለንም ሰዎች እንሆናለን። ተተኪዎችን ያዘጋጅና ያሰለጥን ነበር የሚለውን ትናንትና አይተነዋል፣ አልፈዋል። ነገሮችን በተለየ መንገድ ይመለከት ነበር የሚለውና የመጨረሻውን አንድ አይተን እንጨርሳለን። የደቀ መዛሙርቱ ችግር በሚያዩበት ሁኔታ እርሱ መፍትሄና ለውጥ ያይ ነበር። ዮሐንስ 9:1-3 ደቀ መዛሙርቱ ስለ አይነ ስውሩ ኃጢአት ሲጠይቁ ኢየሱስ ግን የእግዚአብሔር ስራ እንዲገለጥበት እንደሆነ ነገራቸው። እነሱ የሚያዩት ችግር፣ ጌታችን ኢየሱስ ክርስቶስ ግን የሚያየው መፍትሄ ማን ነው? እና አንዳንድ ጊዜ ወገኖች ሆይ እኛም መሆን ያለብን ነገር ምንድነው? ችግር ተኮር ሰዎች መሆን አይደለም ያለብን። አንዳንድ ጊዜ ሰዎች አንዳንድ ነገር ሲነግሩ እኛ ምንድነው እንዲህ አድርገህ ቢሆን ኖሮ፣ እንዲህ እኮ ባትዩ ኖሮ፣ እንደዚህ ወስነህ ቢሆን እና እሱ ምንድነው የሚረዳው? የባሰ ተስፋ ያስቆርጧል። በወሰነው ውሳኔ እንዲያዝን ነው እንጂ የሚያደርገው። እንደዚህ ነው አንዳንድ ጊዜ ሰዎች የሚሉ። እኛ አንድን ሰው ልትመክሩትም ይሁን ልታበረታቱ ስትቀርቡ ማድረግ ያለ መፍትሄ ተኮር እንጂ ችግሩን የበለጠ ማባባስ አይደለም የሚያስፈልገው። በቤተ ክርስቲያን ውስጥም አንድ ነገር እነሱ እንደዚህ ባያደርጉ እንደዚህ እሱ ምንድነው የሚረዳው? ግን አይኖቹ የበራለት ሰው እግዚአብሔር ያለውን መፍትሄ ግድ የለም እንደዚህ ሆኗል። ግን ምክንያቱም ከችግር ተኮር ማይንድ ሴት የወጣ ሰው መፍትሄ ተኮር ስለመሆነ ለሱ መፍትሄ በጣም ቀላል የሚመጣለት ችግሩ ላይ ስላልሆነ መፍትሄ ላይ ስለሆነ እግዚአብሔር ሐሳብ ያቀርባል። መሪ ችግር ላይ ብቻ የሚያተኩር ሳይሆን መፍትሄ አቅራቢ መሆን እንደሚገባው ከጌታው ይማራል። ያው ያልኩት ነው። ማጠቃለያው የ4 ጌታ ኢየሱስ ለተልእኮ ግልጽ የሆነ እቅድ በመያዝ ለአስፈላጊ ጉዳዮች ፈጣን እርምጃ በመውሰድ ነገሮችን ከተለመደው አሰራር በተለየ መንገድ በማየትና ተተኪዎችን በማሰልጠን ተግባራዊ መሪነቱን አሳይቷል። መሪ ራዕይን ወደ ተግባር የሚለውጥ ዝርዝር እቅድ ሊኖረው፣ ለለውጥ ዝግጁ የሆነ ለአስቸኳይ ጉዳይ ፈጣን እርምጃ የሚወስድና ተከታዮችን ለተልእኮ ማዘጋጀት እንደሚገባው ማከናወን ከጌታ ይማራል። 3 ደቂቃ ወይም 4 ደቂቃ ነው የመጨረሻው ክፍል። 5 መጨረሻው አንድ ጊዜ ቆመን እጃችንን እንደዚህ
ብዬ ትቼ እንዲሄድ ስላልፈለኩ ትንሽ ጊዜውን ጨመር ያደረኩት እንጂ ማክሲመም 1 ሰዓት ያህል አንድ ሰው ከተማረ በቂ ነው። ግን ያው እንድትረዱኝና ልባችሁ ሰፊ ነው። በጣም ከልባችሁ እያደመጣችሁ እንደሆነ አያለሁኝና ስለዛ እግዚአብሔርን አመሰግናለሁ። እንደው ይህንን ግን ሳልናገር አላልኩም። በመሰረቱ እንደዚህ አይደለም የሚሆነው። 1 ሰዓት ማክሲመም በቂ ነው። በተከታታይ የምንገናኝ ሰዎች ቢሆን እዚህ ቤተክርስቲያን ውስጥ ያለው አገልጋይ ቢሆን ፕሮግራሞችን አስተካክሎ በሌሎች እያደረጉ ቀስ በቀስ ማስተማር ይቻል ነበር። ግን እንደዛ ስላልሆነ ነው። እሺ፣ የመጀመሪያው እንግዲህ በግልጽና በድፍረት ይናገር ነበር ጌታ ኢየሱስ ክርስቶስ። ኢየሱስ እምነቱን ለመግለጽና እርምጃ ለመውሰድ አያቅማማም ወይም ወደ ኋላ አይልም ነበረ። ዮሐንስ 18:20 ላይ ምን ይላል? ኢየሱስም እንዲህ ሲል መለሰለት፣ እኔ ለዓለም በግልጽ ተናግሬአለሁ። አይሁድ በተሰበሰቡበት ምኩራብ በቤተ መቅደስም ሆነ ሁል ጊዜ አስተምሬአለሁ። በስውር የተናገርኩት የለም ይላል። ደቀ መዛሙርቱን ስለማስተማሩና እንደገና ደግሞ ከደቀ መዛሙርቱ ጋር አብሮ ስለመሆኑና ስለ ትምህርቱ ካህናቶች እሱን በጠየቁትና በከሰሱት ጊዜ የመለሳል። እኔ ምንም በቃ ደስ ይላል የጌታ አነጋገር። እኔ ሁሉን ነገር የተናገርኩት በግልጽ ነው፣ ምንም ስውር የሆነ ያደረኩት ነገር የለም የሚል አይነት መልስ ነው የሰጣቸው። እና አንዳንድ ጊዜ በአገልግሎታችን ውስጥ ሲክሬት የሆነ ነገር ሊኖር አይገባም። በቃ የምንሰራቸውን ስራዎቻችንን በሙሉ የምናደርጋቸውን ነገሮች በሙሉ እንደ አገልግሎት ቡድን መሪም በቃ ለእያንዳንዱ ለአባላቶቹ እንዲህ ነው የምንሰራው፣ እንዲህ ነው የምናደርገው፣ ያቀድነው ይሄ ነው፣ የምንወስነው ይሄ ነው ብለን ግልጽ የሆነ በቃ ምንም ስውር ያልሆነ አንዳንድ ጊዜ ምንም አባላቶችም የማያውቁት የቡድኑ አባላቶች የማያውቁት እንደሱ ሲሆን ጥሩ አይደለም። በቃ ግልጽ አሰራርን ማሳወቅ፣ ስቴፖችን የምንወስዳቸውን የምናደርጋቸው ነገሮች እንዲህ ነው እንዲህ ነው ያሰብነው፣ በቃ አለቀ። ከጌታችን ሞዴል ከሆኑ ከጌታችን የሚናገር ሌላው ደግሞ በድፍረት በቃ ይሄንን አድርጌያለሁ፣ አስተምሬያለሁ፣ እንደገና ደግሞ ከደቀ መዛሙርቱም ጋር አብሬ ነበር፣ ምንም ስውር የሆነ ያደረኩት እና አያችሁ፣ አንዳንድ ጊዜ ምንድነው ድፍረት የሚያሳጣን ነገር ምንድነው? የምናደርጋቸው ነገሮች ትክክል ስላይደሉ። ግን የሚሰራውን ነገር የሚያክሰው በግልጽ ይናገራል፣ በድፍረትም ይናገራል። ግልጽ ያደርጋል ለሰዎች፣ አይፈራም ደግሞ በስራው። ስለዚህ እየፈራ ነው ለምን ይሆን ወገኖች? ወይ እንዳንፈራ ደፋር መሆን እንፈልጋለን ወይ? ግልጽ የሆነ አሰራር ሊኖረን ያስፈልጋል። ኢየሱስ ማስተማሩን በፈጸመ ጊዜ ህዝቡ በትምህርቱ ተደነቁ። ምክንያቱም እንደ አይሁድ ሃይማኖት መምህራናቸው ሳይሆን እንደ ባለስልጣን አስተምሯቸው ስለነበር። አያችሁ፣ ጌታ ኢየሱስ ክርስቶስ ሲያስተምር በኦቶሪቲ ነበር ያስተምር የነበረው። ስለዚህ ምንም የሚፈራው ነገር የለም። እውነትን በትክክለኛ በፍቅር በአክብሮት ሁሉንም እንደ ማንነታቸው እየራራላቸው እያሰበላቸው የሚያስፈልጋቸውንም ነገር ሁሉ እየሰጠ ግን ሲናገር በኦቶሪቲ ነበር የሚናገረው፣ በእውነት ነበር የሚናገረው። ምንም አይሸነግልም ነበር ጌታ ኢየሱስ ክርስቶስ። ቀጥተኛ የሆነ ግልጽ የሆነ ነገር ነበር የሚናገረው እና እኛንም ምንድነው የሚያሳየን እዚህ ጋር የሚያስተምረን ነገር በቃ በተሰጠን ነገር ላይ በእንደዚህ በድፍረት በግልጽነት ይሄ ካለማወቅ የሚመጣ መሸማቀቅ መሆን የለበትም። እሱ በእንደሱ አይነት ነገር መያዝ የለብንም። ያመንነውን የተረዳነውን ትክክለኛ ነገር በግልጽና እንደሱ መናገር። ሰዎች የሚያምኑት ብዙ ጊዜ ያመንበትን ነገር ነው። ያላመንበትን ነገር አትሞክሩ ሰዎችን ለማሳመን። ራሳችን ካላመንበት ሰዎች አያምኑበትም። ሲያደምጡን ራሱ ያስታውቃሉ። የምር የሆነ ሰውና የምር ያሉን ያስታውቃል ይበልል። አንድ ነገር አንድ ሰው ሲያመር ያስታውቃል በቃ። እና የምር ከያዝነው አንድ ነገር የምር ከሆነ ሰዎች ያውቃሉ። እና የምር ሰዎች እግዚአብሔር ያርገን። የምር ሰዎች ያርገን እግዚአብሔር። እንዲያምኑን ሰዎች ተከታዮቻችን መሪ በግልጽና በድፍረት ተልእኮውን አገልግሎቱን ማከናወን መፈጸም እንዳለበት ከጌታ ይማራል። እዚህ ስዕሉ ላይ እንደምታዩት በቃ ኢቫንጀሊዝም አንዳንድ ጊዜ እንፈራለን። በቃ ሰብረን እንደዚህ እንድንናገር የሚያደርገን ይሄ እውነት ወደ ውስጣችን ሲገባ ድፍረት አተናል፣ አቅም አተናል፣ ኃይል አተናል። ግን እንደዚህ አይነት የጌታ ትምህርቶች ወደ ውስጣችን እየገቡ ሲሄዱ አንድ ቀን በድፍረት ተናጋሪዎች እንሆናለን፣ በግልጽ ተናጋሪዎች እንሆናለን። ያልሆነው ግን ምክንያቱ ምንድነው? እንዲህ አይነት ነገሮችን ዲስከስ እያደረግን አንዳችን አሁን ይህን ትምህርት እንዳልኳችሁ
እንሰማለን፣ እናደምጣለን፣ እንወያያለን፣ በየጊዜው እናንሳለን። ከዛ በኋላ ያንን ሰው ሆነን ቁጭ፣ ደፋር ሰዎች ሆነን ቁጭ፣ መስካሪዎች ሆነን ቁጭ። አይምሰላችሁ ይሆናል። ብነግራችሁ ስለ ቢሄቪየር ብነግራችሁ እንደው ትንሽ አንዳንድ እንደዚህ አይነት ተጨማሪ ነገሮች ናቸው፣ ጠቃሚ ናቸው፣ ግን ጊዜ ይበልብኛል። ግን ስለ ቢሄቪየር ልንገራችሁ፣ ስለ ማንነቶች ማለት አሁን ያለን ማንነት አብዛኞቹ የተገኙት ከየት የተነሳ ነው ይባል ከልጅነታችን ጀምሮ የተዘራብን ነገሮች ነንኛ። ትምህርት ቤት፣ ወላጆቻችን፣ ባህላችን፣ ፖለቲካ፣ ሁሉን ነገር ያሉን ነገሮች በሙሉ በጭንቅላታችን ውስጥ ገብተዋል። አንዳንዶቹ ኮንሸስ ሆነን ነው፣ አንዳንዶቹ ደግሞ ሳናቃቸው ገብተውብን ግን በህይወታችን ውስጥ ስናደርጋቸው ራሳችን እናገኛለን። እና ለኔ ይህንን ለመንቀል አብ ያልተከላቸውን ከአካባቢ የተከላቸው አስተሳሰቦች፣ ትምህርት ቤት፣ ጓደኞቼ፣ ባህሉ የተከለብኝ አስተሳሰቦች እነሱን ለመንቀል በጣም ብዙ ጊዜ ፈጅቶብኛል። በኋላ ነው ያገኘሁት። እንዲህ ለምንድን ነው የሆንኩት? ለምንድን ነው እንደዚህ አይነት ባህሪ ያዝኩት? ለምንድን ነው እንደዚህ የምናገረው? ለምንድን ነው እንደዚህ የምፈራው? የብዙ ነገሮች ውጤት ጭንቅላቴ ላይ የተዘሩብኝ እና ሳላስበው በቃ ሆኜ አግኝቼዋለሁ። እንግዲያስ እንደዛ ከሆነ ነቀልኩኝ። ያንን መነቃቀል ጀመርኩ። አሁንም እየነቀልኩኝ ነው ያለሁት። እቀጥላለሁኝ እስከ ሞት ድረስ ፍጹም ስለማይኮን እና ምንድነው አዲስ አስተሳሰብን መገንባት ጀመርኩ። እሱ እኔ ሰዎች እንደማውን በሰው በጣም ከሚሳቀቁ ሰዎች አሁን ግን አስተሳሰቤ ተለውጧል። እኔ እገሌም እንዳለኝ አይደለም፣ እገሊትም እንዳለችኝ እኔ ኢየሱስ እንዳለኝ ነው። እናንተንም አሁን ማያችሁ በጣም ትልቅ አክብሮት ያለኝ እኔ ድክመታችሁ ምናምን ሳይሆን ኢየሱስ እንደማያችሁ ነው የማየው። እሱ እንደሚያያችሁ ማየት ነው። ስለዚህ ሰው ያላችሁን ማንነት አውጡትና ጣሉት። ኢየሱስ ምን ይለኛል ነው ማለት ያለበት። የተወደድክ፣ የተከበርክ፣ የማፈቅርህ፣ በአንተ ላይ ዓላማ አለኝ። እንዴት ልበላችሁ? እሱ ዲፋይን ሲያደርገንኛል በጣም በሚደንቅ አይነት ሁኔታ ነው። እኔን የሚያቀኝ ሰው እሱን ይለኛል። እኔን ያወቀኝ በክርስቶስ እንደሱ ይለኛል። የኔ አይደንቲቲ በክርስቶስ ነው የሚታየው። የእናንተም ቢሆን እንደዛ ነው የሚታየው። ስለዚህ ምን ልላችሁ ነው? ቢሄቪየር አሁን እነዛ ያልኳችሁ በአካባቢያችን ከትምህርት ከሃይማኖት ከተለያየ ነገር የገነባናቸው የአንድ ጊዜ ውጤቶች አይደሉም። ብዙ ጊዜ በመስማት አኪሙሌት የሆኑ ናቸው። ለዚህ እኮ ነው የእግዚአብሔር ቃል በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን የሰውን አስተሳሰብ ሁሉ እናፈርሳለን፣ አይምሮን ሁሉ ደግሞ ለክርስቶስ እንማርካለን። እነዚህን እግዚአብሔር ያልተከላቸው አስተሳሰቦች ይፈረሱልን። አሜን። ግን ደግሞ በአንጻሩ ዛሬ እንደምናደርገው ግን አሁን እኮ ይታወቃቸዋል እኮ እናንተ የኛ እየፈረሰ ነው፣ የክርስቶስ ግን እየተገነባ ነው። አሜን። ስለዚህ እንደዛ ድፍረት አሁን ያጣንባቸውን ነገሮች እንዲህ እየተማርን አይምሯችን እንዲህ እየሰማ ሲሄድ ሪስፖንድ ያደርጋል። እንዴት ልበላችሁ? በጣም የሚገርማችሁ ብቻ እዚህ ካልቸር ውስጥ ሆኑ፣ የእግዚአብሔር መንፈስ ባለበት የእግዚአብሔር ቃል በሚናገር ካልቸር ውስጥ ሆኑ። በሱነኛ ሜድቤተል ኮንሸስ ሆናችሁ ሳይሆን አንኮንሸስሊ እውነቱ በእናንተ ውስጥ ገብቶ አንድ ቀን ሆናችሁ ታገኙታላችሁ። ለዚህ ነው እግዚአብሔር ቤት ውስጥ የእግዚአብሔር ቃል መስማት ሁሉ ጊዜ መስማት ያለብን። ጌታ ኢየሱስ የሚታይ መሪ ነበር። ኢየሱስ ዓላማውን በይፋ ይገልጽ ነበር። ተደብቆ ወይም ራሱን አግልሎ አይመራም ነበር። እኔ ይላል ዮሐንስ 18 ለዓለም በግልጥ ተናገር፣ በስውር ምንም ነገር አልተናገርኩም በማለት ግልጽነቱን ታይነቱን መስክሯል። አንዳንድ ነገሮቻችን ስውር የምናደርገው ለምንድን ነው? የምንፈራው ነገር ስላለ ነው። በቃ የሆነ የምንፈራው ነገር ሲኖር ነገራችን ሲክሪት እናደርጋለን። ጌታ ኢየሱስ ክርስቶስ ግን እዚህ ጋር በስውር የማደርገው ነገር እና በብርሃን መመላለስ ስንጀምር ግልጽ የሆነ ማንነት፣ ግልጽ የሆነ አነጋገር፣ ምርጫችን፣ ሁሉ ነገራችን ግልጽ ነው። ለሰዎች ምንም እንቆቅልሾች አይደለም፣ ጥያቄዎች። አንዳንድ ሰዎች አይገባችሁም የሚያደርጉት ነገር፣ በአገልግሎቱ በቃ የሚሄዱበት አካሄድ አይገባችሁም። መሪዎች በተለይ በጣም ግራ የሚገባቸው ሰዎች አሉ። አንዳንድ ሰዎች እና እኛ ለመሪዎችም ግራ የምናጋባ ራሳችንም ግራ የተጋባን መሆን የለብንም። እኛም ከዚህ ግራ መጋባት ነፃ ሆነን ሰዎችም ደግሞ ግራ እንዳይጋቡ እናደርጋቸዋለን። ይሄ እገሌ እንዲህ ነው መባል መቻል አለብን። በቃ ጌታ እንደሱ ነው። መሪ ፍቅሩና ዓላማውን የሚደብቅና የሚሸፍን ሳይሆን ግልጽ አድርጎ የሚያሳይ መሆን አለበት። እቅዱን ማንም ሊያበላሽበት እንደማይችል ያውቅ ነበር። ይሄንን የተናገርኩት ሐሳብ ስለሆነ አልፈዋለሁ።
የየዕለቱን ስራ በጊዜውና በሰዓቱ ያከናውን ነበር። ይሄ በጣም አስፈላጊ ነገር ነው። ይሄንን ተናግሬ ወደ መጨረሻ እሄዳለሁ። ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራ የማይችልበት ሌሊት ትመጣለች የሚለው ትምህርቱ ትኩረትን በአሁኑ ተግባር ላይ ማድረግን ያሳያል ይላል እና ይሄ በጣም የሚገርማችሁ አንዱ ከድክመቶች ውስጥ ምንድነው? አንደኛ፣ ሁለተኛ፣ ሶስተኛ የምንሰራቸውን ነገሮች አለማወቅ። እነዚህ ነገሮች ለህይወት በጣም ወሳኝ የሆኑ ነገሮች ናቸው። በጊዜው ማድረግ የሚገባንን ነገር አሁን መስራት የሚገባንን አሁን መስራት፣ ፓርክ ማድረግ የሚገባን ነገሮች አስተሳሰብም ቅድም እንዳልኳችሁ ይሄን በጊዜው የምላችሁ እኔ አሁን ያየሁት ነገር ምንድነው? በአይምሯችን ውስጥ ብዙ ሐሳቦች ይመጣሉ አይደል? ፓርክ መደረግ የሚገባው ሐሳብ እንዳለ ታውቃላችሁ። እሱም ፓርክ አድርጋችሁ የአሁንን ነው ማሰቢያ። አስፈላጊ የሆነ ነገር ቢሆንም አሁን ላይ ግን ማሰልክ ሆነ ፓርክ አድርጎት እሱ አሁን ላይ የሚያስፈልገኝ ነገር ምንድነው? ማሰብ የሚገባኝ ነገር ምንድነው? መቼ ሰው በአብዛኛው አዝማን ቲንክስ ኢን ሂዝ ሃርት ኢዝ ሂ እንደሚል ሰው እንደሚያስበው እንደዛው ነው እንደሚል ያ ማንነታችን ስለነበር በስሜታችን ውስጥ የሚገለጽ ነገር በአድራጎታችንና በውሳኔያችን ላይ የሚገለጽ ነገር ስለሆነ ምንድነው ማድረግ ያለብን? በቃ ማሰብ የሚገባንን የወቅቱን ነገር ማሰብን ስንሰራም ጠዋት ላይ ስንሰራ ዛሬ ይሄንን ነው ማረከው፣ ከሰዓት በኋላ ይሄንን እውነቴን ነው የምላችሁ ለውጥ ታያላችሁ። ጻፉት፣ በተለይ በመጻፍ ዛሬ ይሄንን ነው ማድረገው ጠዋት ላይ፣ ከሰዓት በኋላ እንደዚህ ያደርጋለሁ። ይሄንን በእውነት ነው የምላችሁ ላይፋችሁን በጣም ተለውጦ ታዩታላችሁ። እና ጌታ ኢየሱስን ቀን ሳለ በቃ ቀን ለሳለ በጊዜው ማድረግ የሚገባኝን አደርጋለሁ። አንዳንድ ጊዜ ደግሞ ኦፖርቹኒቲዎች ካመለጡን ማናገኛቸው እድሎች አሉ። እድሎችን መጠቀም መማር መቻል አለብን። ኢየሱስ ጊዜ ገና አልደረሰም ወይም ጊዜ ደርሷል በማለት በ2 4 እና 7 6 ላይ ተናግሯል። እያንዳንዱ እንቅስቃሴውን ከሰማያዊ የጊዜ ሰሌዳ ጋር ያስተካክል ነበር። ይህም ያው በጊዜው የሚለው መሪ ነው። ላንብበው። መሪ በጊዜው መደረግ የሚገባን ስራ ለነገ ሳያሳድር ቀን ሳለ በማለት ስራውን በጊዜ መስራት እንደሚገባው ከጌታ ይማራል። ማጠቃለያው ጌታ ኢየሱስ ተልእኮውን በድፍረትና በግልጥ በመወጣት በማንኛውም ተግዳሮት የማይበገር ጽኑ ዓላማ በመያዝ እና የየዕለቱን ተግባር በትኩረት በማከናወን ፍጹም መሪነቱን አሳይቷል። መሪ ከፍርሃት ነፃ በሆነ ቆራጥነት ግልጽነት አገልግሎቱን እንዲያከናውን በችግሮች ሳይበገር በራእዩ እንዲጸና እንዲሁም ነገሮችን በአንድ ጊዜ ለመጨረስ ከመጨነቅ ይልቅ የየቀኑ ስራ በስርዓትና በጊዜው በማከናወንን እንደሚገባው ከጌታ ይማራል። እና ስላዳመጣችሁን ከልቤ እጅግ በጣም አድርጌ አመሰግናለሁ። ከሰዓት በኋላ የውይይት ጥያቄዎችን አብረን እንወያይባቸዋለን። እግዚአብሔር ይባርካችሁ።